ይነሳሉ። ለምን ሲባል እግዚአብሔር በክርስቶስ ያደረገው ስራ እስከ ትንሣኤ የቀጠለ ኃያል ስራ ከመሆኑ የተነሳ እኛ ከሞት እንደምንነሳ እርግጠኞች የሚያደርግ ነው አይደል? እኛ ከሞት እንደምንነሳ እርግጠኞች የሚያደርግ ነው። ከዚህ የተነሳ ደግሞ ጌታችን ኢየሱስ ክርስቶስ ከሙታን መነሳቱን በሐሴት እንመሰክራለን። ሶ ይህንን ይዘን ትንሽ እናውራ። እንደው ዝም ብዬ ሰሞኑን ሳስብ በዓሉን በተመለከተ ሳስብ የነበረውን ነገር ትንሽ ነገር ልበላችሁ። ዕብራውያን መጽሐፊን እግዚአብሔር በብዙ አይነትና በብዙ ጎዳና በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እያለ ይናገራል። ስለዚህ እግዚአብሔር የሚናገር አምላክ ነው። አዎ እግዚአብሔር ተናጋሪ አምላክ ነው። የሚናገረውን ነገር የሚናገረው ስለምንድን ነው የሚለውን ነገር ምዕራፍ 2 ላይ ግልጽ አድርጎ ይናገራል። ነገር ግን እግዚአብሔር የሚናገር አምላክ ነው። ሶ ከጥንትም ለአባቶች ሲናገር ነበር፣ በብዙ አይነት በብዙ ጎዳና በነቢያት በኩል ሲናገራቸው ነበር። እንደውም እየመጡ እንደው እግዚአብሔር እኮ ምን እንዳለ እስቲ እንስማ ምናምን እያሉ ይመጡ ነበር። እነ ሕዝቅኤል ጋር ይመጡ ነበር። ሕዝቅኤል ጋር ሲመጡ እግዚአብሔር ምን እንደሚል እንስማ ብለው ይመጣሉ። ሰዎች እየመጡ ነው። ነገር ግን አንተ ደህና አድርጎ መለከት እንደሚነፋ ሰው ሆኖላቸዋል ይላል። ይቅርታ አንዴ ውሃ ጠጥቼ ማለት ነው። እሺ ይሰማል። ድንገት የቴክኒክ ብልሽት አጋጠመን። የሚናገረው ነገር አለው። ከቀድሞ ዘመን ጀምሮ ለአባቶች ሲናገር ነበር። ኦኬ የሚናገር አምላክ ነው፣ ተናጋሪ አምላክ ነው። ምን እንደሚናገረው ወደ በኋላ ላይ ይነግረናል። ለአባቶች ግን በነቢያት ተናግሮ ሲል እነዚህ ሰዎች እግዚአብሔር በሰጣቸው ምድር እንዴት አድርገው ሊኖሩ እንደሚችሉ ምሪት እየሰጣቸው ነበር አይደል? በነቢያት በኩል ያን እያደረገ ነበር። ስለዚህ ለእነ ሕዝቅኤልም ያንን ይነግረዋል። ለእግዚአብሔርም ነው መጥተው ይሰማዋል። ግን ደግሞ ደህና አድርጎ በቃ ሙዚቃ መሳሪያ እንደሚጫወት ሰው ሆናላችኋል። ደስ ይሰኛሉ። በሆነ ደቂቃ ውስጥ ደስ ይሰኛሉ። በቃ ስትናገራቸው ደስ ይሰኛሉ። እግዚአብሔር ተናገረን ይላሉ፣ ግን አይተገብሩትም። ግን ደግሞ እግዚአብሔር በብዙ አይነት በብዙ ጎዳና ደግሞ ሲናገር ነበር። ለአባቶቻችን በነቢያት ተናግሮ የሚለው ሐሳብ እሱን ያሳያል። ስለዚህ እግዚአብሔር ያልተናገረበት ዘመን የለም። እግዚአብሔር ሕዝብ ካለው ለዛ ሕዝብ እግዚአብሔር ሲናገር ይኖራል አይደል? አዳምንም ፈጠሩ። ከአዳም ጋር ህብረት ያደርግ ነበር። አዳም ህብረቱን ኃጢአት ሰርቶ ባቋረጠ ጊዜ እግዚአብሔር አልተወም፣ መጣና የድምፁ በገነት መካከል ሲመላለስ ሰሙ አለ። እግዚአብሔር ያንንም ሰው ሲናገረው ነበር፣ ሲያዋራው ነበር፣ ህብረት ሲያደርግ ነበረ ከሱ ጋር። ኦኬ ሰው ከሳተም በኋላ ግን እግዚአብሔር መናገሩን አላቆመም። እግዚአብሔር በነቢያት በኩል ደግሞ ህዝቡን ይናገር ነበር በብዙ ጎዳና የሚለው ሐሳብ እሱን ግን አለ በዚህ ዘመን መጨረሻ ግን ዓለማትን በፈጠረበት በልጁ ደግሞ ለኛ ተናገረ። ሁሉን ነራሽ ያደረገው ነው። ዓለማትን የፈጠረበት ነው ልጁ ነው። ኦኬ ስለዚህ በሱ ደግሞ ለኛ በዚህ ዘመን መጨረሻ ተናገረና ስለዚህ ያው መጨረሻ ላይ እግዚአብሔር ሲናገር ኖሯል። ነገር ግን አሁን የተናገረው ንግግር ግን የመጨረሻ ንግግር፣ ከዚህ በኋላ እግዚአብሔር ይናገርበታል። እንደው ድጋሚ ከዚህ በበለጠ ድምጽ ይመጣበታል፣ ሌላ በአማራጭ ንግግር ይመጣበታል ሊባል በማይችል መልኩ በነቢያት በኩል እግዚአብሔር ለሕዝቡ ከተናገረው ሁሉ የላቀ ንግግሩን በክርስቶስ ተናግሯል። ኢየሱስ ይልቃል፣ የላቀ ነው ከሁሉ ነገር። ከእያንዳንዱ እግዚአብሔር ወደዚህ ምድር ከላካቸው የትኞቹም አገልግሎቶች የላቀ ነው። ከየትኛውም አገልግሎት በተለያዩ ሰዎች በኩል ካደረገው ከየትኛውም አገልግሎት የላቀ ነው። ከየትኛውም ከላካቸው ሰዎች ሁሉ የላቀ ነው። ኢቭን ከመላእክት መካከለኝነት ተቀብለናል ከምትሉት ከመላእክት ራሱ የላቀ ነው፣ ከሙሴ የላቀ ነው እያለ ይናገራል። ስለዚህ ገና ሲጀምር ራሱ እግዚአብሔር እስከዛሬ ከተናገረበት መንገድ ከተናገረበት ሚስ ሁሉ የላቀ ንግግር በልጁ ተናግሯል። ኢየሱስ የእግዚአብሔርን ንግግር በማምጣት ሪያላይዝ በማድረግም የላቀ ነው። በነቢያት በቀደሙት ዘመናት ተናግሯል። በዚህ ዘመን መጨረሻ ግን እግዚአብሔር በሱ በኩል የተናገረው ንግግር ከሁሉም እስከዛሬ ከተናገረበት መንገድ ብሎ የላቀ። ስለዚህ ዛሬ በሆነ ነቢይ የሚነገራችሁ ቃል በኢየሱስ እግዚአብሔር ከተናገራችሁ ከዚህ የመጨረሻ ንግግር የሚበልጥም አይደለም፣ ጭራሽ የሚደራረስም የሚወዳደርም ነገር አይደለም። ኦኬ ብዙ ሰዎች እግዚአብሔር ንግግር የሚለውን ነገር ዛሬም ይፈልጋሉ፣ ብዙ ነገር ይሞክራሉ። ነገር ግን ዛሬም እግዚአብሔር የላቀ ንግግሩ ይሄ ነው፣ በኢየሱስ የተናገረው ንግግር።
ለምንድን ነው ሲባል ኢየሱስ ከሁሉ የላቀ ስለሆነ በባህሪው ራሱ ከሁሉ የላቀ ነው አይደል? በባህሪው ራሱ ከሁሉም የላቀ ነው። ለምን ቁጥር 3 ላይ ስትመለከቱ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ብሎ ይናገራል። ሁሉም በስልጣኑ ቃል እየደገፈ የሚኖር ሁሉም በስልጣኑ ቃል የሚደግፍ የክብሩ መንጸባረቅና የባህሪው ምሳሌ የሆነ የአባትየው ኤግዛክት ሪፕሬዘንቴሽን የሆነ እሱን አይታችሁ ቀጥታ ኦኬ አባት ይሄንን ነው የሚመስለው ማለት ነው የምትሉበት ልጁ ኦኬ ሁሉም በስልጣኑ ቃል የሚደግፍ ነው። የባህሪው ምሳሌ ነው። ደግሞ የክብሩ ደግሞ እውነተኛ ነጸብራቅ ነው። ኦኬ ስለዚህ እንደዚህ አይነቱ ልጁ ነው የመጣው። በሱ በኩል ነው የተናገረን። የትኛውም የከበረ የእግዚአብሔር መልእክት ይዞ የመጣ ከምትሉት ሁሉ የላቀ ነው። ለምን? የክብሩ መንጸባረቅና የባህሪው ምሳሌ። ከዚህ በፊትም ቤቢ ጋር ስናየው ነበር አይደል? ዕብራውያን ምዕራፍ 1 በጣም በሚገርም ሁኔታ ሲተርክልን ነበር። ያ ኤግዛክት ሪፕሬዘንቴሽን እጃችሁ ላይ የሆነ ማህተም ኖሮ ወረቀት ላይ ማህተሙን ብትመቱ ያ ወረቀት የያዘው ማህተምና እጃችሁ ላይ ያለው ማህተም አንድ እንደሆኑት ልክ እንደዛው ነው። ወልድ የአብ ኤግዛክት ሪፕሬዘንቴሽን ነው ማለት ኦኬ። ስለዚህ ዛሬ እግዚአብሔር የተናገረው ንግግር የመጨረሻ ንግግሩ የሚበልጠው ለምንድን ነው ስትሉ የባህሪው ኤግዛክት ሪፕሬዘንቴሽን በሆነው በልጁ ነው የተናገረው። ያችሁ የተናጋሪው ማንነት ንግግሩን ይወስናል አይደል? የሙሴ ማንነት ያመጣውን መልእክት ወስኖታል። የነ ኤልያስ ማንነት ያመጡትን መልእክት ወስኖታል። የነቢያቱ ማንነት የተናገሩትን ንግግር ምንነት ወስኖታል። የዛን ንግግር ኢንቴንሲቲ ወስኖታል። አይመስላችሁ? ኦኬ ዛሬም በልጁ በኩል የሚናገረው ንግግር የተናጋሪው ማንነት የሚወስነው ነው። የተናጋሪው ማንነት ደግሞ የክብሩ መንጸባረቅ ነው። የባህሪው ምሳሌ ነው። ኦኬ ኤግዛክት ሪፕሬዘንቴሽኑ ነው። ከዚህ የተነሳ የላቀ ንግግር ነው እግዚአብሔር የተናገረው። ታዲያ የንግግር የምን ንግግር ነው ስትሉ ምዕራፍ 2 ላይ ይህማ የድነት ንግግር ነው ይላችኋል። ከሰማነው ነገር ምናልባት አብልጠን እንዳንወሰድ በእሱ አብልጠን ልንጠነቀቅ ያስፈልገናል። እሺ ለምን ሲባል ለመላእክቱ የተነገረው ቃል ጽኑ ከሆነ መተላለፍና ለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ታችሁታል። ስለዚህ እግዚአብሔር የተናገረ ነገር ምንድን ነው? በልጁ በኩል የተናገረው ነገር ምንድነው ሲባል ታላቅ ድነት ነው በልጁ የተናገረው። ዛሬ ቸል እንዳንለው የሰማነውን ችላ ብለን እንዳንስት ኦኬ አርማውን ያን የተቀመጠውን ያንን እንዳንስት ምን ያስፈልጋል? መጠንቀቅ ያስፈልጋል። ለምን ሲባል ያ የመጨረሻ ንግግሩ አልቲሜትሊ እግዚአብሔር የያዘልን የድነት ፕላኑ ስለሆነ የእግዚአብሔር የድህነት ፕላን ነው። ለኛ ሊሰጠን ያለው ድህነት ሙሉ በሙሉ በክርስቶስ በኩል የተነገረን እሱ ነው። በክርስቶስ በኩል የተመለከትነው እሱ ነው። ኦኬ ስለዚህማ እግዚአብሔር ከጥንት ጀምሮ ህዝቡን ለማዳን ህዝቡን ለማትረፍ ህዝቡን ለማውረስ ኦኬ ህዝቡን የያዘለትን ያንን ነገር ለመስጠት ለህዝቡ የያዘውን ያንን ዓላማ ለመስጠት እግዚአብሔር በብዙ አቅጣጫ ሲናገራቸው ነበር። ዛሬ የተናገረው ነገር ግን የመጨረሻ የድነት ንግግር ኦኬ ለዛ ነው እግዚአብሔር ተናገረን ይልና በማን ነው? በዚህ ሁሉም በስልጣኑ ቃል በሚደግፈው የባህሪው ትክክለኛ ምሳሌ በሆነው የክብሩ መንጸባረቅ በሆነው በሱ ነው የተናገረ ይልና ንግግሩ ምን አይነት ንግግር ነው ሲባል ሁሉም በስልጣኑ ቃል የሚደግፈው እሱ የተናገረው ንግግር ይሄ ነው። ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ይሄ ተግባራዊ ንግግር ነው እግዚአብሔር የተናገረው። ስለዚህ እንደው ስለዚህ በዓል ስናስብ ስለ ስቅለቱ ስናስብ ስለ ትንሳኤው ስናስብ ቅድም አንዳንድ አስቂኝ ኮሜንቶች እያየሁ ነበር። አንዳንድ ላይቭም እየገባሁ እያየሁ ነበር እና አስቂኝ ነገሮችን እናይ ነበር አይደል? የሚያስቁ ነገሮችን እንመለከት ነበርና እዚህም እያየሁ ነበር አንድ ኮሜንት በቃ እኛ ሰግደን እናንተ ኖ በዚህ በዓል ውስጥ የተነገረን አንድ ነገር አለ። መስገዳችሁ ጥሩ ነው። ኦኬ መስገዳችሁ መልካም ነው። በዚህ ውስጥ ግን የተነገረን አንድ ጥልቅ ነገር አለ። እሱም የመዳናችን ጉዳይ ነው። እሱ ላይ እንዴት ናችሁ ነው ጉዳዩ። እሱ ጋር እንዴት ናችሁ? ምን አደረጋችሁት? ያንን የድነት ንግግር ምን አደረጋችሁት? ዞር ስትሉ ተጨማሪ ባዕድ ኪዳናትን ገንዘብ ለማድረግ የምታስቡ ከሆነ ምንም አይሰራላችሁም። ኦኬ ምክንያቱም ይሄ በዓል እያሰባችሁ ያንን የመስቀል ሞቱን መስገዳችሁ ያንን መከራ እያሰባችሁ መስገዳችሁ አንድ ነገር ሆኖ እያለ ነገር ግን ይሄ ድህነት እስከ መጨረሻው ተጠንቅቃችሁ የምትጠብቁት የእግዚአብሔር የመጨረሻ ንግግሩ ነው። እግዚአብሔር በሌላ በኩል የተናገረው ሌላ ንግግር አለ፣ በሌላ በኩል የሰጠው ሌላ ኪዳን አለ ስትሉ ይሄኛውን አዲሱን እያስረጃችሁ ስለሆነ ለወገኖቻችን እንዲሁ ልናገረው ብዬ ነው። ዛሬ ዋናው መልእክት ለኛ ነው የሚሆነው። ግን እግዚአብሔር ምን አይነት ንግግር ነው የተናገረን ስትሉ እግዚአብሔር የመጨረሻ የድነት ንግግር ተናግሯል፣ በልጁ በኩል ተናግሯል አይደል? ስለዚህ
ኤቢ ቤት በቀደም ሮብለት እያየን ነበር። እግዚአብሔር በልጁ ስጋዊ በኢንካርኔሽን ያደረገው ነገር በሙሉ ምንድን ነው ብለናል ባለፈው። የእግዚአብሔር የእሱ ንግግር ነው። በልጁ በኩል የተናገረው ንግግሩ በስጋ ከመምጣቱ ጀምሮ የተናገረው ነገር ነው። ያደረገው ነገር በሙሉ ምንድን ነው? የእግዚአብሔር ንግግር ነው የተባባለው። ስለዚህ መጨረሻ ላይ ያ ንግግር ክላይማክስ ላይ የሚወጣው እንዴት ነው ስትሉ፣ በስቅለቱ በሞቱና በትንሳኤው ክላይማክስ ላይ ይወጣል። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ ሲሰቀል በመስቀል ላይ ሲንጠለጠል ያንን መከራ ሲቀበል፣ እንደዚሁም ደግሞ ከሞት ተነስቶ በአባቱ ዘንድ በቀኙ ሲቀመጥ የእግዚአብሔር ንግግር እዛ ክላይማክስ ላይ ይደርሳል። ኦኬ። ነገር ግን እግዚአብሔር በልጁ ስጋዊ ያደረገው ወይም ደግሞ በኢንካርኔሽን ያደረገው ነገር በሙሉ የእግዚአብሔር የእሱ ንግግር ነው፣ ለድነታችን የሆነ የእሱ ንግግር ነው ብለን እንወስደው። ሶ ይህንን ይዘን ጥቂት ነገር እኔ እንደው የዛሬውን ቀን ስናስብ እንደዚሁም የእሁዱን ቀን ስናስብ፣ ዛሬ ስቅለቱን እናስባለን፣ እሁድ ትንሣኤውን እናስባለን እና ያንን አልቲሜት የእግዚአብሔር ንግግር ስናስብ ምንድን ማየት አለብን? እንደው ለእኛ የሚቀርልን ነገር ምንድን ነው የሚለውን ነገር ትንሽ ነገር እንድናወራ ፈለኩ። ዮሐንስ ወንጌል ላይ ስትመለከቱ ምዕራፍ 17 ላይ ጌታችን ኢየሱስ ወደ አባቱ ይጸልያል። ከዛ በኋላ ወደ ምዕራፍ 17 ላይ ከጸለየ በኋላ ምዕራፍ 18 ላይ ስትሄዱ ኢየሱስ ክርስቶስን ይይዙታል። ኢየሱስ ክርስቶስን ይይዙታል። ከዛ ጊዜ ጀምሮ ያለው በተለይ ክሊኪነር ባለፈው እያልኳቸው ነበር። ዮሐንስ ወንጌል ማብራሪያው ላይ ያስቀመጣቸው አንዳንድ ነገሮች ይሄን ነገር ለመተረክ የሚጠቅሙ ስለሆኑ ሆነው ስላገኟቸው ትንሽ ነገር እሱ ላይ እላቸዋለሁ። ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው አለ። ዮሐንስ ወንጌል ምዕራፍ 18 ላይ የናዝሬቱን ኢየሱስን ሲሉት እኔ ነኝ ባላቸው ጊዜ አፈግፍገው በምድር ላይ ወደቁ፣ ወደ ምድር ወደቁ ይላል። ይሄ ክፍል የኢየሱስን አምላክነት የሚያሳይ ነው ተብሎ በተደጋጋሚ ሲነገር ነው ያለው። ዛሬ ሀሳባችን ይሄ ስላልሆነ እናልፋለን። ነገር ግን በዛ ውስጥ አብሯቸው ማን ነበር ስትሉ ይሁዳ ነበር። እግዚአብሔር ያንን የፍቅር ንግግር ያንን የድህነት ንግግር እንዴት ነው የተናገረን ስንል በልጁ ጣር፣ በልጁ ስቃይ፣ በልጁ ባለፈበት በዛ መከራ ውስጥ ነው እግዚአብሔር ያንን ንግግር የተናገረን። ስለዚህ ያ ንግግሩ ክላይማክስ ላይ የወጣው ለዛ ነው። በዛ በክርስቶስ ሞትና ትንሣኤ ነው፣ በልጁ መከራ ውስጥ ነው ያንን ፍቅር የተናገረን። እግዚአብሔር ሊያድነን ያመጣውን ያንን ሚንስ የነገረን በዛ መከራ ውስጥ ነው እና ያ መከራ በስጋ አይጀምርም። ያ መከራ ክርስቶስ ሰውነት ላይ ጅራፍ ሲቀመጥ አይጀምርም። ያ መከራ የክርስቶስ እጆች ላይ ችንካር ሲገባ አይጀምርም። ያ መከራማ በስጋ መጥቶ የተከተሉት ራሳቸው ሲክዱት፣ በስጋ መጥቶ ፍርድ ሲያዛቡበት፣ በስጋ መጥቶ ስላገኙት ሲተፉበት፣ ሲሰድቡት የሚጀምር ነው። ስለዚህ ይሁዳን አስቡት። ይሁዳ ኢየሱስን ሸጦ የሆነ ሳለ እግሩን ሊታጠብ ነው። ኢየሱስን ሸጦ እግሩን ሊታጠብ ነው እና እግሩን ታጥቦ ምን ብሎ በቃ ቁራሽ ተቀብሎ ወጣ። ራሱ ያ የጌታ እራት ኢንስቲትዩት በተደረገበት በዛ ምሽት ላይ እጁን አብሮ ወደ ወጭቱ ያጠለቀ ሰው ነው። ስለዚህ ይሁዳ ስትመለከቱ ትላንትና ተስማምቶ ነው የመጣው። ኦኬ፣ ዛሬ መግቢያ መውጫውን ሊመለከት ነው የመጣው። ነገር ግን መጥቶ እግሩን ሲታጠብ ትመለከቱ። እንደሚክዳችሁ የምታውቁትን ሰው አሳልፎ እንደሚሰጣችሁ እንደሚሸጣችሁ የምታውቁትን ሰው እግሩን ስታጥቡ ማለት ነው። አንድ መዝሙር አለና የሚሸጠውን እግር ያጠበ ሩሩ ነው ጌታ ፍቅር ያመገበ የምንለው መዝሙር ሰው የጌታን ትህትና ያሳየናል። አትሴም ታይም ደግሞ ኢየሱስ ክርስቶስ እንደከዳው እያወቀ ከዚህ ሰው ጋር የሚያሳልፈውን ጊዜ ደግሞ ተመልከቱ። ምክንያቱም ኢየሱስ ፍጹም ሰውም ጭምር ነው። ኦኬ ይሄ ሰው በኋላ ላይ ምን ይዞበት ይመጣል? መከራ የሚያሳዩትን፣ የሚያሰቃዩትን፣ የሚሰቅሉትን፣ የሚገርፉትን፣ የሚተፉበትን ሰዎች ይዞ ሲመጣ ትመለከታላችሁ። እና እኔ ነኝ እነዚህን ተዋቸው ይላል ኢየሱስ። ሰይፍ ነበረው አለ ጴጥሮስ፣ መዞ ሰይፉን ቆረጠ፣ ጆሮውን ቆረጠ እያለ ይነግረናል። እና ዮሐንስ ሌሎቹ ከደቀ መዛሙርቱ አንዱ ያሉትን አይ እሱ ዮሐንስ ነው ሜም ተሰርቶ አይታችሁታል እሱ ነገር ጴጥሮስ ነው ይላል። ኧረ ይኸው ጴጥሮስ ነው ያደረገው። መጨረሻ ላይ ስለጻፈ ኦልሬዲ ጴጥሮስ ስለሞተ ይመስለኛል። ግን ደግሞ ይኸው ጴጥሮስ ነው ያደረገው ይላል። ጴጥሮስ ነው ያደረገው። ጴጥሮስ በኋላ ላይ እዚሁ ክፍል ላይ ስትመለከቱ
ታውቀዋለህ? አላውቀውም። ከሱ ጋር ነበርክ እኮ አላውቀውም። እኔ አላውቀውም፣ አይቼው አላውቅም። አይኔን ግንባር ያድርገው፣ አይቼው በጭራሽ አላውቅም። አይቼው በጭራሽ አላውቅም። 3 ዓመት የመገባችሁን እሱን ማለት ነው አይተነው አናውቅም። 3 ዓመት ፕሮቴክት ያደረገውን እሱን አይቼው አላውቅም። ልከተልህ ብሎ ሲጀምር ከእምነቱ ማነስ የተነሳ እየሰመጠ ባለበት ያልተወውን እሱን አይቼው አላውቅም። ግብር የሚከፍለው ቢያጣ አሳ አጥምዶ ግብር እንዲከፍል ምሪት የሰጠውን እሱን አይቼው አላውቅም። መረብ ጥሎ አሳ ማስገር ቢያቅተው መረቡን በአሳ የሞላለትን እሱን ደግሞም ከዛ መረብ በኋላ ሰዎችን አጥማጅ አደርጋለሁ ብሎ ቃል የገባለትን እሱን አይቼ አላውቅም። እሱ ብቻ አይደለም፣ ሌሎች ቢሰናከሉ ከቶ ባንተ አልሰናከልም ብሎ ቃል ከገባ በኋላ ያንኑ ቃል የገባለትን አይቼው አላውቅም። ምን አይነት ስሜት ውስጥ ይሆን ነበር ኢየሱስ? አንዳንዴ ሕማማት ብለው ሲያስቡ ሪሊ እያሰቡት ከሆነ ካልተመኩበት ሪሊ ሲያስቡት ግን ይሄንን አብረው የሚያስቡት ይመስለኛልና አንዳንድ ጊዜ እኛም ግን ማሰብ አለብን። ይሄንን ብዬ አስባለሁ። ማሰብ አለብን። ምን ነበር ኢየሱስን ይሰማው የነበረው? ምክንያቱም ፍጹም ሰው ነው ብለናል። የሆነ አምላክ ብቻ አይደለም። ኦኬ ሙሉ ሰውም ጭምር ነው፣ ፍጹም ሰውም ጭምር ነው ከኃጢአት በስተቀር ልክ እንደኛው ምክንያት ነፍስ ያለው ሰውም ጭምር ነው ብለናል። በዛ ሰዓት ላይ ኢየሱስ ምን እየተሰማው ሊሆን ይችላል? 3 ዓመት ሙሉ ያገለገለውን 3 ዓመት ሙሉ የጠበቀውን ፕሮቴክት ያደረገውን ፊት ለፊቱ ቆሞ ይሄንን የምትሉትን ሰው አላውቀውም ሲል ምን ይሰማው ይሆን ኢየሱስ? ዞር ብሎ አየ ይለናል። አሁን ግን ዞር ብሎ አየ፣ ቃልም እንኳን አልተናገረውም። ወጥቶ ለራሱ አዘነ፣ አለቀሰ፣ ንስሐ ገባ። ነገር ግን አላውቀውም ባለበት ቅጽበት ኢየሱስ ምን ነበር ፊል ያደርግ የነበረው? ምናልባት መከዳትን የምታውቁ ከሆነ ምናልባት አናቃቸው መባልን የምታውቁ ከሆነ ብዙ ጊዜ ስለተባልኩ ማለት ብዙ ጊዜ ስለተባልኩ አናቀም አንተ ማነህ ስለተባልኩ ማለት ነው የሰራውበትን ተነጥቄ ስላየሁት ማለት ነው። የተማመንኩበት የተደገፍኩበት ተሰብሮ ስላየሁት ማለት ነው። ምን ያህሎቻችሁ አሳልፋችኋል? እንደዚህ አይነቱን ነገር ምን ያህሎቻችሁ አሳልፋችኋል? ኢየሱስ ከኛ በለጠ አሳልፎታል። ምክንያቱም ኢየሱስ ክርስቶስ ንጹህ፣ ኢየሱስ ክርስቶስ ከኃጢአት ንጹህ ነው። ኢየሱስ ክርስቶስ ሌሎችን የመክዳት ሜንታሊቲ የሌሎችን የመክዳት ልቦና አልነበረውም። እኛ ውስጥ ያ ዘር በጥቂቱም አለ። ነገር ግን ኢየሱስ ጋር ያ ዘር እንኳን አልነበረም። ስለዚህ ህመሙ ምን ያህል ሊሆን እንደሚችል መረዳት አለበት። ነገር ግን ተከታታችሁ የምታውቁ ከሆነ የሐመም በብዙ ጥፍ ኢየሱስ ጋር ነበር። ገንዘብ ያዥ ያደረገው እሱ በ30 ብር ሸጦት ነው ተስማምቶ የመጣው። በኋላ ላይ ደግሞ እስከ መጨረሻ እከተልሃለሁ ያለው አላቅህም እያለ እየተናገረው ነው ከፊት። አስገራሚው ነገር ግን እንደዛ እንደሚለው አስቀድሞ ያውቅ ነበረ ጌታ ኢየሱስ። እንደዛ አላቅህም በቃ እኔ ታውቃለሁ ምናምን እንደሚለው አስቀድሞ ይረዳው ነበር፣ አስቀድሞ ያውቅ። ኢየሱስ መከራ ተቀበለ ስንል ሲምፕሊ እንደው ይዘው ሲገርፉትና በጥፊ በቦክስ ምናምን ሲመቱት አይደለም መከራ የሚጀምረው። እነዚህ ሰዓቶች ላይ ኦኬ ወዳጆቹ ብሎ ይዟቸው የነበሩ ሰዎች፣ እግራቸውን ያጠባቸው ሰዎች፣ ትላንትና ፕሮቴክት ያደረጋቸው ሰዎች በከዱት ሰዓት የኢየሱስ ክርስቶስ ያ የሚያመው መከራ ጀምሯል ይለናል ኪና መከራውን ድንገት በተወሰኑ ሰዓታት ውስጥ ብቻ የምናደርገው አይደለም። በተወሰኑ ሰዓታት ውስጥ ብቻ የምንወስነው አይደለም። አስቀድሞ የኢየሱስ ክርስቶስ መከራ ጀምሯል። ሲያውቀው ጀምሮ እነዛ የጠበቃቸው ሰዎች እንደሚክዱት ሲረዳው ጀምሮ የኢየሱስ መከራ ጀምሯል። ከሱ ሁሉ በኋላ ምዕራፍ 18 ላይ ስትመለከቱ ጌታችን ኢየሱስ ክርስቶስ ካህናት አለቆች ፊት ቆመ፣ በሊቀ ካህናቱ ፊት ቆመ ይለናልና በሊቀ ካህናቱ ፊት የቆመው በሕግ መሰረት ሊፈረድበት ነው። ሕጋቸውን አገላብጠው ምንድነው ያደረገ የተባለው ነገር እንደዚሁም ደግሞ የትኛውን ሕግ ተላለፈ ብለው እንትን ሊያደርጉበት የሚገባ ሊፈርዱበት የሚገባ ነበር። ስለዚህ በሕግ ፊት ለፊት ነው የቆመው። በሊቀ ካህናቱ ፊት ቆሟል ማለት በሕግ ፊት ለፊት ነው የቆመው። በሊቀ ካህናቱ ፊት ቆሟል ማለት ሲምፕሊ ሕግ ተጠቅሶ ይሄንን ሕግ ተላልፈሃል ተብሎ ሊፈረድበት ነው የቆመው። አይዲያሊ እንደዛ ነው የምታስበው። ነገር ግን ዮሐንስ በዚህ ቦታ ላይ አንድ የሚናገረው ነገር አለ። ምናልባት ክሬኪነርን እሱን ነው ፓራፍሬዝ እያደረኩኝ ያለሁትና ኮሜንታሪውን እንደ ባዮግራፊ ጭምር ነው የምታነቡት ማለት ነው የእሱን ሰው ኮሜንታሪ። ኤኒዌይስ ግን ሊድ ትንሽ ላው
ነገር ግን በህግ ሊፈረድበት ወይም ደግሞ ህግ ጠቅሰው ይሄንን የበደለው ሊሉት የቆመው እሱ ህግን እየጠበቀ እነሱ ግን ያለ ህግ ነበረ ፍርድ ወንበር ላይ የተቀመጡት ወይም ደግሞ ህግን እየጣሱ ነበረ ፍርድ ወንበር ላይ የተቀመጡት ይለናል ኪናል። ለምንድን ነው ያለው? ህግን ሊያስከብሩ የተቀመጡት ህግ ጠቅሰው ሊፈርዱ የተቀመጡት ሰዎች ህግ እየጣሱ ነበር። ኢየሱስ ወንጀለኛ ተብሎ የቆመው ደግሞ ህግ እያከበረ ነበር። በእነሱ ፊት ቆሞ እንኳን ህግ እያከበረ ነበረ ይለናል ኪናል። ሶ ለምን ስትሉት እንደዚህ የሚለውን ምንባብ ያነሳል። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀዋል። ምዕራፍ 19 ላይ ነው፣ ቁጥር 19 ላይ ማለት 18 19 ሊቀ ካህናቱ ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም መልሶ እኔ በግልጥ ለዓለም ተናገርኩ፣ አይሁድ ሁሉ በሚሰበሰቡበት በምኩራብና በመቅደስ እኔ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እኔ የነገርኩትን ያውቃሉ አለው ብሎ ይናገራል። ቁጥር 22 ላይ ይህንም ሲል በዚያ ቆሞ የነበረው ከሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። ስለዚህ እንደዚህ ነው ወይ? ምንድነው የሚሰበክ የሚነገርብህ የተከሰስክበት ነገር ምንድነው ብሎ ሊቀ ካህናቱ ለጠየቀው ጥያቄ ምላሽ እየሰጠ ያለው ኢየሱስ ክርስቶስ ህጉን ጠብቆ ነው። ማለትም እኔ የተናገርኩት ነገር ኦልሬዲ በምስክር ፊት የተናገርኩት ስለሆነ ልክ እንደ ህጉ እነሆ ምስክሮች እዚህ አሉ። እዚህ የቆሙ በሙሉ የኔ ምስክሮች ናቸው። እኔ የተናገርኩትን እነሱ አስቀድመው እንዲህ ነው ያስተማረውና እንዲህ ነው የተናገረው ብለው ይነግሩሃልና እነሱን ጠይቅ። ይሄው እኔ በግልጽ ነው ያስተማርኩት የተናገርኩት በግልጽ ነው። ስለዚህ ወንጀል ሰርቼ እንደሆነ በተከሰስኩበት ነገር ሪሊ ተገኝቼ እንደሆነ እነሱን ጠይቅ እያለ ነው። ስለዚህ ህግ እየተናገረ ነው ያለው ወይም ደግሞ ህጉን ጠብቆ ምን እያደረገ ነው? ህጉን ጠብቆ ሙግቱን እያቀረበ ነው ያለው። ምስክር ካለ ተከሳሽ ዝም ቢልና ምስክሮች ይሄንን ሲያደርግ አይተናል ሰምተናል ይላል። ስለዚህ በዙሪያ ያሉ ሰዎች የሱ ሙሉ ምስክሮች ስለሆኑ ይሄው እነሱን ጠይቃቸው፣ ያስተማርኩትን ነገር እነሱ ይነግሩሃል እያሉ። ያ ማለት ህጉን በጠበቀ መልኩ ምስክር እያቀረበ ነው ኢየሱስ ይላል። ነገር ግን ቁጥር 22 ላይ ስትመለከቱ ከሎሌዎቹ አንዱ በጥፊ መታው። ኦኬ በጥፊ መታው ይልና ቀጥሎ ግን ጌታችን ኢየሱስ ምን እንደሚያደርግ ተመልከቱ። ኢየሱስም መልሶ ክፉ ተናግሬ እንደሆኑ ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ግን ለምን ትመታኛለህ አለው። ጥፊው ራሱ ለምንድን ነው በጥፊ የተማታኸው ቢባል ራሱ ሎሌው ምን ሊያደርግ አይችልም። ህግ ጠቅሶ ለዚህ ነው ብሎ ጀስቲፋይ ማድረግ አይችልም ራሱን። ስለዚህ በህግ ሊፈርዱበት የቆሙት እነሱ ህግ ተላላፊ ሆነው ጌታ ኢየሱስ ክርስቶስ አሁንም ምን እያደረገ ነው? ህጉን ጠቅሶ ኖ ገና ከመማታት በፊት ራሱ ለምንድን ነው በምስክር ክፉ የተናገርኩትን ማስመስከር የማትችል ብሎ ሲጠይቅ ትመለከታላችሁ። ስለዚህ ወንጀለኛ ተብሎ የቀረበው ህግ እየጠበቀ ነው ያለው። ወንጀለኛ ተብሎ የቀረበው በህጉ መሰረት እየተናገረ ግን በሰንሰለት ታስሮ ቆሞ፣ ህግ እናስከብራለን ያሉት ሰዎች ደግሞ ህግ እየተላለፉ ይገኛሉ። ስለዚህ ቁጥር 24 ላይ ስለዚህ ሐና እንደታሰረ ወደ ሊቀ ካህናት ወደ ቀያፋ ሰደደው፣ ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር ይልና ከዛ ስለመከዳቱ ደግሞ ይናገራል። ስለዚህ በአሳሪዎቹ ፊት፣ በከሳሾቹ ፊት፣ በካህናቶቹ ፊት ህግ ጠቅሰው የሆነ ነገር የማድረግ አቅም ባላቸው ሰዎች ፊት ህግ ጠቅሶ ሲከራከር የነበረው በህጉ መሰረት ሲሄድ የነበረው ተከሳሹ እንጂ ከሳሾቹና ፈራጆቹ ህግ ተላላፊዎች ሆነው ታገኛቸዋለህ። ግን እዛ ጋር ብቻ አይቀርም ህግ ተላላፊነቱ እዛ ጋር ብቻ አይቀርም። ስለዚህ ወደ ጲላጦስ ወሰደውና ወሰዱትና ጲላጦስ ወደ ውጭ ወደ እነርሱ ወጥቶ አለ ቁጥር 29 ላይ ይህን ሰው ስለምን ትከሱታላችሁ አላቸው። እነርሱም መልሰው ይህስ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር አሉት። ቀጥሎ ህጉ የሚጠይቀው ነገር አለ። ወደ ህዝቡ ፈራጆች ሰዎችን ስታቀርቡ ማድረግ ያለባችሁ ነገር አለ። እሱ ምንድነው? በእኛ ማህበረሰብ መካከል ይሄንን በማድረግ የማህበረሰባችንን የቄሳርን ህግ ተላልፏል የሚል የተጠናቀረ ክስ ማቅረብ መቻል አለባችሁ። የተጠናቀረ ክስ ማስቀመጥ መቻል አለባችሁ። ያ የተጠናቀረ ክስ በሌለበት ልታስፈርዱ ስለማትችሉ ማለት ነው። ስለዚህ ጲላጦስ ምንድነው ያደረገው ሲባል ያ ክስ መቅረብ ነበረበትና ክሱ አልቀረበም። ምን የሚል ነገር ነው የቀረበው? ክፉ አድራጊ እኮ ክፉ ያደረገው ምንድነው ሲባል የክስ መዝገቡ ላይ እንዲህ በማድረጉ ተብሎ የተነገረ ነገር የለም። የክስ መዝገቡ ላይ ምንም ነገር የለም። ነገር ግን ምን ብለው ይከሱታል? ክፉ አድራጊ ብለው ይከሱታል። ክፉ አድራጊ ባይሆን ወደ አንተ ስላላመጣ ነው በቃ ክፉ አድርጓል ብለህ ፍረድልን፣ ክፉ አድርጓል ብለህ ስቀልልን፣ ክፉ አድርጓል ብለህ በሱ ላይ ፍረድልን። ስለዚህ አሁንም ህግ እየተላለፉ ያሉት እነማን ናቸው ሲባል ህግ እየተላለፉ ያሉት የምስክር ቃል ያልተቀበሉት፣ ይሄው ምስክር ተቀበሉ ሲባሉ በጥፊ የተማቱት፣ ምስክር ተቀበሉ ሲባሉ ምስክር ለመስማት ፍላጎቱ ያልነበራቸው፣ የክስ መዝገብ ሳያጠናቅሩ አምጥተው በህዝቡ ፈራጅ ፊት ያቆሙት እነሱ ነበሩ ህግ ተላላፊው። ኦኬ
ስለዚህ ክፉ አድራጊ ነው ከሚለው በስተቀር የተጠናቀረ ሌላ ምንም አይነት የክስ መዝገብ አልነበራቸውም። ሶ ጲላጦስ እንደ ሕጋችሁ ፍረዱበት ሲላቸው እኛስ ማንንም ልንገድል አልተፈቀደልንም። ስለዚህ እንደ ሕጋችሁ ፍረዱበት የሚለው እንዲህ ካደረገ እንደዚህ ይደረግ የሚል ሕግ አላችሁ፣ በቃ አድርጉበት ነበር። ነገር ግን የክስ መዝገብ በሌለበት እኛ ማንንም ልንገድል አልተፈቀደልንም። ስለዚህ በምን አይነት ሞት ሊሞት እንዳለው ሲያመለክት ነው። ስለዚህ ሊቀ ካህናቶቹ እየተናገሩ ያሉት ነገር ምንድን ነው ሲባል ግደልልን፣ ኦኬ፣ አንተን ይሄን ማድረግ የምትችለው ስቀለው፣ ነገር ግን እኛ ደግሞ ክፉ አድራጊ ነው ብለን አምጥተነዋል። የክስ መዝገብ ባዶ። ኦኬ። ስለዚህ ወደታች ሄደን ደግሞ እንመልከት። ቁጥር 38 ላይ እውነት ምንድነው አለውና ስለ እውነት ልመሰክር ተወልጃለሁ ስላለው እውነት ምንድነው አለውና ዳግመኛ ወደ አይሁድ ወጥቶ አንድም በደል አላገኘሁበትም አላቸው። የክስ መዝገብም ተጠናግሮ አልመጣልኝም፣ እኔም ስመረምረው ምንም በደል የለበትምና ምንም በደል የለበትም አላቸው። አንድም በደል አላገኘሁበትም አላቸው። ከዛ ደግሞ ምን አሉ? በፋሲካ አንድ ልፈታላችሁ ልማድ ስላላችሁ የአይሁድን ንጉስ ልፍታላችሁ አላቸው። በቃ ራሱን ንጉስ አድርጓል የሚል ሃይማኖታዊ ጠብ ስለሆነ ወደ መስቀል የሚያስኬድ አልነበረም። ምንም በደል አልተገኘበትም። ከዚህ የተነሳ ግን እነሱ ግን ምን አደረጉ አለ? ይህንን እንዳትፈታ በርባንን ፍታለን እያሉ ጮሁ። በርባን ምንድነው አለ ዮሐንስ ሲጨርስ፣ እዚህ ላይ አጭራጭር እያደረገ ነው ዮሐንስ የሚናገረው። ቁጥር 40 ላይ በርባን ግን ወንበዴ ነበር አለ። ሌሎች ወንጌላት ስትመለከቱ ሁከት አስነስቶ በከተማ ሰው ገድሎ ነበር ይላል። ስለዚህ ምንድነው በርባን ያደረገው ነገር ምንድነው ቢባል የተጠናቀረ የክስ መዝገብ፣ የበርባን የክስ መዝገብ ኦልሬዲ እነዚህ ሰዎች ጋርም አለ፣ ጲላጦስ ጋርም ኮፒ አለ። ስለዚህ በርባን ይገደል ቢባል በርባን የተጠናቀረ የክስ መዝገብ አለ። ገዳይ፣ አመፀኛ፣ ሁከት አስነሺ፣ አሸባሪ፣ በእኛ ዘመኑ ንግግር ማለት ነው አሸባሪ፣ ቴሮሪስት ምናምን የሚል የክስ መዝገብ አለው። ዘራፊ ምናምን የሚል የክስ መዝገብ አለው በርባን። ነገር ግን የክስ መዝገብ ያለበትን ልቀቀው፣ ነፃ ልቀቀው አሉና ምን አደረጉ? እንደ ሕጉ ምስክር ያልሰሙለትን ምስክር ስሙ እያላቸው ምስክር ለመስማት ፈቃደኛ ያልሆኑለትን ያለ ሕግ በጥፊ የመቱትን ያለ ሕግ ያለ ምንም የክስ መዝገብ አሳልፈው የሰጡትን እሱን ግደለው፣ የክስ መዝገብ ያለበትን ደግሞ ልቀቀው። ስለዚህ ኪነር ምን ይላል? ጌታ ኢየሱስ ክርስቶስ ሊፈረድበት የተሄደበት መንገድ በሙሉ ሕግ ጠባቂዎች፣ ሕግ አስከባሪዎች የተባሉ ሰዎች ፊት ቀርቦ የሄደበት መንገድ በሙሉ እሱ ሕግ እየጠበቀ እነሱ ሕግ የተላለፉበት ነበር። ሕጉን እሱ እየጠበቀ እነሱ ሕግ የተላለፉበት ነበር። እግዚአብሔር በዛ ውስጥ ምን እየተናገረ ነው? ይሄን ሲያጽፈው እግዚአብሔር ምን እየተናገረ ምን እያወራ ነው? ምን እያለ ይሆን? ኦኬ እንቀጥል። ቁጥር 19 ምዕራፍ 19 ቁጥር 1 ላይ ስትመለከቱ ዮሐንስ እንደ ቀልድ እንትን አድርጎ አስምሮ ያለፋት ነገር አለች። ዝም ብሎ ተናግሮ ብቻ ያለፋት ነገር አለች። እሷ ምንድናት? በዚያም ጊዜ ጲላጦስ ኢየሱስን ይዞ ገረፈው የምትል ቃል አለች። አንዲት ቁጥር ነው። ኦኬ አንዲት ቁጥር ስለሆነች በዛን ጊዜ ጲላጦስ ኢየሱስን ይዞ ገረፈው ብለን እናልፈዋለን። ነገር ግን that's not the case። ኦኬ እንደው አበቃ እኮ ጲላጦስ እኮ ኢየሱስን ይዞ ገርፎታል ምናምን ብለን የምናልፈው ነገር ግን አይደለም። የሮማውያኑን የግርፋት ስልት ስንመለከት ሪሊ ፓሽን ኦፍ ክራይስትን አይታችሁት ከሆነ ፓሽን ኦፍ ክራይስት ላይ ያለው ያ አይነቱ አገራረፍ እንዴት ታውቃላችሁ? የምናውቀው ከሮማውያንና ከአይሁዳውያን ታሪክ ጸሐፊያን ነው። በተለይ ደግሞ ከጆሴፈስ ፍላቪየስ ይህንን መረዳት እንችላለን። ይህንኑ ኪነር ነው ፓራፍሬዝ እያደረኩ ብያቸዋለሁ ዛሬ። ይህንኑ ኪነር ያስቀምጠዋል። ኪነር ማለት ነው። እነ ጆሴፈስ ፍላቪየስም ስለ አገራረፉ ይናገራሉ። ሌሎች ታሪክ ጸሐፊያንም ስለ አገራረፉ ይናገራሉ። ስለ አገራረፉ የታሪክ ጸሐፊያንን ሄዳችሁ ስትመለከቱ የወንጌል ጸሐፊያን ኢየሱስ ተገረፈ ብለው የተናገሩትን ነገር ዝም ብለው ቀለል አድርገው እንደጻፉት ይገባቸዋል። ኦኬ አላካበዱትም፣ አልጮሁለትም እንጂ የሮማውያኑ ግርፋት እጅግ በጣም አደገኛ የሆነ አገራረፍ ነው። ሁለት አይነት አገራረፎች አሉ። የመጀመሪያው አይሁዳኑ የሚገርፉት አገራረፍ ነው። ጳውሎስ የተገረፈው ማለት ሁለተኛ ቆሮንቶስ ላይ ያለው ማለት ነው። አይሁድ 39 ጊዜ 5 ገረፉኝ አለ። 39 እያሉ 40 እንዳይሞላ ማለት 5 ጊዜ ገረፉኝ። ኦኬ ስለዚህ 40 ከሞላ ይቆማሉ እነዚህ ሰዎች። ስለዚህ እንደው የግርፋትን መከራ የአይሁዳውያኑ ማን ቀመሰ ብትሉ የቀመሰው ጳውሎስ ነው። እሱም 39 እያሉ እየተመለሱ አንድ እንደገና። ኦኬ ስለዚህ 39 ጊዜ 5 ገርፈውኛል። 39 ጊዜ 5 ገርፈውኛል። 495 ጊዜ ገርፈውታል። 395 ጊዜ ገርፈውታል። ስለዚህ አሁን ያንን እንመለከታለን። ግን ደግሞ
300 200 40 ጊዜ 5 200 አይደል? ስለዚህ 195 ጊዜ ገርፈውታል ማለት ነው። ሰው ግን ይሄንን እንያዝና ወደ ኢየሱስ አገራረፍ እንምጣ። የሚገርፉት እነሱ በጅራፍ ነው። ኦልሬዲ ለመግረፍ ሰዎችን 40 ጅራፍ ለመግረፍ እና ለማሳመን በቂ ነው። ኦኬ። ስለዚህ ያንን ሰዎች መከራ ብለው ሊጠሩት ይችላሉ። ጳውሎስን የገረፉት እንደዛ ስለሆነ ማለት ነው። ሶ 40 ሲሉ ይቆማሉ። አይሁዳውያን 40 ካሉ ይቆማሉ። ነገር ግን ወደ ሮማውያን ስንመጣ መግረፊያውም አገራረፉም ገራፊዎቹም የተለዩ ናቸው። እንደነዚህኞቹ አይደሉም። ስለዚህ ትንሽ በአእምሯችን እንሳ ስለ አገራረፉ ብቻ ነው የምናወራው እና በአእምሯችን እንሳ። አንደኛ መግረፊያው በላዩ ላይ ከቆዳ የተሰራ ይሆንና ብዙ ዘርፍ ይኖረውና ዘርፎቹ ላይ አጥንት ወይም ደግሞ የብረት ቁራጭ ይታሰራል። ወይ አጥንት ወይ የብረት ቁራጭ ይታሰራል። ዘርፎቹ ላይ እነዛ ይታሰራል። ያ ተሚ 195 ለጳውሎስ ነው ያለው። እንግዲህ አስቡት። ዘርፎቹ ላይ ግን እነዚህኞቹ ሮማውያኑ ማለት ነው፣ አይሁዳውያኑ እንደዛ ጅራፍ ነው ብያቸዋለሁ። እነዚህኞቹ ግን ጅራፉ የቆዳ ይሆንና ዘርፎቹ ላይ ምን ይደረጋል? ብረት ወይም ደግሞ አጥንት ይታሰራል። አንድ መግረፊያው እንደዚህ አይነት ነው። እሺ አገራረፉስ ምን አይነት ነው? አገራረፉ 40 ጊዜ አይደለም። አገራረፉ ገራፊው እስከሚደክማቸው ምን ያደርጋሉ? ተፈራርቀው ይገርፏቸው። በዛ እላዩ ላይ አጥንትና ብረት በታሰረበት በዛ መግረፊያ እስኪደክማቸው ነው እንጂ የሚገርፏቸው በምንም መልኩ 40 ብቻ ብለው የሚቆሙ ሰዎች አሉ። መግረፊያውን አስቡት። አገራረፉም ልክ እንደዚህ ነው። ገራፊዎቹ ደግሞ እንግዲህ በመግረፍም በመግደልም ኢንጂነር የሆኑ ሮማውያን ወታደሮች ናቸው ያንን ደግሞ የሚያደርጉት ማለት ነው። ስለዚህ ኢየሱስ የተገረፈው ጳውሎስ እንደተገረፈው በጭራሽ አይደለም። ኢየሱስ የተገረፈው እንደዛ አይደለም። ጳውሎስ እንደተገረፈው አይደለም። ከዛ በላቀ መልኩ። ታዲያ እነ ጆሴፈስ ፍላቪየስ ስለ አገራረፉ ሲናገሩ ምን ይላሉ የሚለውን ነገር ትንሽ ላውራችሁ። ስለ አገራረፉ እነ ጆሴፈስ ሲናገሩ ጆሴፈስ ሲያስቀምጥ ጅራፉ አንድ ጊዜ ሰውየው ላይ ሲያርፍ ቆዳውን ይዞ ይነሳል እና ጡንቻው ተጋልጦ ይታያል። ስጋውና ጡንቻው ተጋልጦ ይታያል። ኦኬ። ጅራፉ አንድ ጊዜ ብቻ ሲያርፍ ቆዳው ይነሳል፣ ጡንቻውና ስጋው ተጋልጦ ይታያል። ኢየሱስ የተገረፈበት መግረፊያ እንደዛ አይነት መግረፊያ ነው። ሁለተኛ ጊዜ ሲያርፍ ሰውየው አጥንቱ የመታየት ጭምር እድል አለ። ኦኬ። ጅራፉ ሁለተኛ ጊዜ ካረፈ አጥንቱ የመታየት እድል ጭምር አለ። ስለዚህ አገራረፉ እጅግ በጣም አሰቃቂ አገራረፍ ነው። እንደ እንትና አይነቱ እንደ ጳውሎስ አይነቱ አይደለም። እሺ ፐዝል መጥቶልናል አንዴ። እሺ ጆሴፍ ፍላቪየስ ሲናገር ከመግረፊያው ብርታት የተነሳ አንዳንዶች እዛው እየተገረፉ እያሉ አንጀታቸው ተዘርግፎ የሚሞቱ አሉ። እየተገረፉ እያሉ እዛው አንጀታቸው ተዘርግፎ የሚሞቱ አሉ። ስለዚህ መግረፊያው እጅግ በጣም 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 ጽኑ የሆነ ህመም የሚያመጣ መከራ የሚያመጣ ነው። ስለዚህ መግረፊያው አንዴ ሲያርፍ ቆዳችሁን ያነሳዋል፣ ጡንቻችሁና ስጋችሁ ይታያል። ሁለተኛ ሲያርፍ አጥንታችሁን የማሳየት አቅም አለው። በዛው መሃል ደግሞ ምን ያደርጋል? ተገራፊው አንጀቱ ይዘረገፋል። አንጀታቸው ተዘርግፎ ይሞቱ አሉ። እዛው መግረፊያው ላይ ሆነው አንጀታቸው ተዘርግፎ ይሞቱ ጭምር። ጆሴፈስ ያንን ያነሳል፣ ሌሎች ታሪክ ጸሐፊያንም ያንን ያነሳል። ስለዚህ እሺ ጋይስ ይቅርታ፣ ጌታ ኢየሱስ ክርስቶስ በዛ አይነቱ ህመም ውስጥ ነው ያለፈው። ስለ ግርፊያ ስናወራ በጣም ቀላል አይደለም፣ ከባድ የሆነ አገራረፍ ነው የሚገርፉት። በዛ አይነቱ መከራ ውስጥ ጌታችን ኢየሱስ አርፏል። እያንዳንዷ ጅራፍ ግን የእግዚአብሔር ንግግር ነው አይመስላችሁ? በዚህ ጽኑ የሆነ መከራ ውስጥ ሲያልፍ በዛ መከራ ውስጥ ሲያልፍ፣ በዛ ግርፊያ ውስጥ ሲያልፍ፣ በዛ መከዳት ውስጥ ሲያልፍ ጌታችን ኢየሱስ ክርስቶስ የሚያርፍበት እያንዳንዱ ጅራፍ ግን የእግዚአብሔር ንግግር ነበር። ለኛ እግዚአብሔር የሚናገረው ንግግር ነበር። እግዚአብሔር በልጁ በዚህ ዘመን መጨረሻ ቅድም ያነበብነው ክፍል ማለት ለኛ ተናገረን ምናምን ብሎ መጽሐፍ ቅዱስ ሲናገር እንደቀላል ልናየው የማይገባውና የማንችልበት ምክንያት ይሄ። ኦኬ፣ ያን ማድረግ የማንችልበት ምክንያት እሱ ነው። እያንዳንዱ ጅራፍ እኮ ጌታ ሆይ ያንተ ንግግር ነው። እያንዳንዱ የኢየሱስ ክርስቶስ መከራ እኮ ያንተ ንግግር ነበር። ኢየሱስ ላይ ያረፈው እያንዳንዱ ዱላ እኮ ያንተ የፍቅር ንግግር ነበር። ያንተ የድነት ንግግር ነበር።
ኢየሱስ ላይ ያረፈው እያንዳንዱ ፈተና እኮ የአንተ የፍቅር ንግግር ነው። ያለ ህግ እኮ ህግ አስከባሪ ነን ብለው የተቀመጡት ህግ ተላልፈው ኢየሱስ ክርስቶስን መከራውን ሲያሳዩት እኮ እሱ ሁሉ የአንተ የፍቅር ንግግር ነበር። አንተ እኮ በልጅ እየተናገርክ ያለው ንግግር ነበር። ስለዚህ እግዚአብሔር ንግግር ስንል እንደ አንድ የሆነች በሆነ ቦክስ ውስጥ ወስነን ብቻ የምናስቀምጠው ነገር አለ። ኢየሱስ አዎ ከአባቴ ተልኬያለሁ ብሎ የተላከበትን ነገር በአጠቃላይ ነግሮናል። ኢየሱስ ክርስቶስ ያስተማረው ነገር በሙሉ የእግዚአብሔር ንግግር ነው። ነገር ግን እግዚአብሔር በዛ መንገድ ብቻ አይደለም የተናገረን። እግዚአብሔር በልጁ መከራ በኩል የላቀውን ንግግር ተናግሮናል። ንግግሩ ክላይማክስ ላይ የወጣበት ጊዜ ያ ጊዜ ነው። በቃል ብቻ የተናገረው ንግግር አይደለም። ነገር ግን ያ እያንዳንዱ ጅራፍ የእግዚአብሔርን ያንን በልጁ በኩል እየተናገረ ያለውን ንግግር የሚያሳይ። ስለዚህ የእግዚአብሔር ንግግር ጽኑ ነው። እንደው ይህን ንግግርማ የተላለፈ እኮ ጽኑ ቅጣት ይጠብቀዋል። ከዚህ ከሰማነው ነገር ተሸራተን እንዳንወሰድ እንዳንሰናከል ልንጠነቀቅ ይገባል ሲባል ንግግሩ ምን ያህል ብርቱ ቢሆን ነው? አንደኛ በልጁ በከበረው ልጁ በኩል የተናገረው ነው። ሁለተኛ ልጁ መጥቶ በቃል ብቻ አይደለም መከራ በመቀበል ያንን ጅራፍ ስለኛ በመቀበል በዛ ጅራፍ ስለኛ በመገረፍ የተናገረው ንግግር ጭምር። በልጁ የተናገረው ንግግር ጽኑ ንግግርም ጭምር ነው። ኦኬ ያ ጽኑ ንግግር ጭምር። ስለዚህ እዛ ላይ ብቻ ግን አንቆምም። ጌታችን ኢየሱስ ክርስቶስ ከተገረፈ በኋላ ደግሞ ምን አደረገ? ከተገረፈ በኋላ ደግሞ ምን ተከሰተ ስትሉ ወታደሮች እሾህ አክሊል ጎነጎኑበት። ከዛ በራሱ ላይ ያደረጉ ቀይ ልብስ አለበሱት። የአይሁድ ንጉሥ ሰላም ላንተ ይሁን እያሉ ሰገዱለት፣ አሾፉበት። የአይሁድ ንጉሥ እያሉ አላገጡበት። ኦኬ ኢየሱስ ክርስቶስ የተቀበለው መከራ የስጋ መከራ ብቻ አይደለም፣ የስነ ልቦናም ጭምር ነው ያ መከራ የሚባልበት ምክንያት ነው። ኦኬ ያ የእሾህ ጉንጉን እሾሁ ጣታችሁን የሚያክል ርዝመት ይኖረዋል። ስለዚህ ጭንቅላቱ ላይ ሲያርፍ የኢየሱስ ክርስቶስ ጭንቅላት ላይ ሲያርፍ የቆዳውን እንትን ብሎ ቆዳውን ወቅቶ ወደ ራስ ቅሉ የመዝለቅ አቅም አለው እሾሁ። ኦኬ ያን ድረስ አቅም አለው። ከተገረፈ በኋላ ያኛውን ደግሞ መቋቋም ነበረበት። ኔሬኒዮስ በዛ ነው የሚሉት በዛ እጽ ምክንያት ያ ሁሉ ሞት ደረሰብን፣ ያ መከራ ደረሰብን፣ ለሰው ልጆች ሁሉ ሞት ደረሰ ይሉና በዚህኛው እጽ ምክንያት ደግሞ ለኛ መዳን ሆነ ይላሉ። እሾሁንና መስቀሉን ደግሞ በዛ መንገድ ያስቀምጠዋል ኔሬኒዮስ ማለት ነው። ሪካፒቹሌሽን ቴዎሎጂ ላይ በዛ መንገድ ያስቀምጠዋል። ሌላ ጊዜ እናየዋለን። ቴዎሎጂ የማውራት ፍላጎት የለም። ኤኒዌይስ ግን እንቀጥል። በጥፊ ይመቱት ነበር አለ። ጲላጦስ ወደ ውጭ ወጣና እንዲህ አላቸው አለ፣ አንዳች እንዳላገኘውበት ይኸው ተመልከቱ፣ በደል አላገኘውበትም፣ ገርፌዋለሁ፣ ይኸው እሾህ አክሊል ጎንጉኜ አድርጌበታለሁ፣ ወታደሮቼ እጅግ በጣም መከራ አሳይተውታል፣ ነገር ግን ምንም እንዳላገኘውበት እንድታውቁ ይኸው ይውጣና ተመልከቱ ሲባል ገና ሲወጣ ስቀሉ፣ ገና ሲወጣ አይገደል። ኦኬ የካህናት አለቆችና ሎሌዎች ባዩት ጊዜ አለ ግደለው አለ፣ ስቀለው አለ። ቁጥር 6 ነው ምዕራፍ 19 ቁጥር 6 ስቀለው። ኦኬ አረ በደል አላገኘውበትም፣ አይ ስቀለው። አንዲት በደል አላገኘውባትምና እናንተ ወስዳችሁ ስቀሉት አላቸው። ስለዚህ ልክ ይሄንን ሲሉ እኛ ህግ አለን፣ እንደ ህጋችን ሊሞት ይገባል። አታችሁታል። ህግ መጥቀስ ጀመሩ። ቅድም ያለ ህግ ነበረ ሲከሱት የነበረው፣ ቅድም ያለ ህግ ነበር ሲመቱት የነበረው። ህግ ጠባቂ ሆኖ ፊታቸው ቆሞ ምስክር እየጠራ ምስክር መስማት አልፈለጉም። ያለ ምስክር ሲመቱት ነበር፣ ያለ ምስክር መከራ ሲያሳዩት ነበረ። ያለ ምንም ምስክር ክሱን የተጠናቀረ ክስ እንኳን ይዘው ሳይመጡ ጲላጦስ ጋር አቅርበው ምንድን ነው ያደረገው ሲባል አይ ክፉ አድራጊ ነው እኮ። ክፉ ያደረገው ምንድን ነው? መነን ክፉ አድራጊ ነው፣ ግደለው። አሁንስ ህግ መጥቀስ ጀመሩ። በህጋችን መሰረት ሊሞት ይገባዋል። ቅድም ህግ እየጠበቁ ያልነበሩ ሰዎች ልክ ኢየሱስን ማስገደል ሲያስቡ የሆነ ህግ ሰርተው መጡ። የሆነ ህግ ፍሬ ማስይዘው መጡ። ኦኬ ጲላጦስ እስከ መጨረሻ ምን አለ ሲባል ምንም ህግ እንትን አላደረገም፣ ምንም ህግ አልጣሰም፣ ምንም አይነት በደል አልበደለም። ስለዚህ በቃ ልፈታው ነው ሲላቸው ህጉን ብቻ አይደለም ወይም ደግሞ የራሳቸውን የመጽሐፉን በብሉይ ኪዳን የተሰጣቸውን ህግ ወይም ደግሞ በሳነድሪን ሲጻጻፉ የነበረውን ህግ ብቻ አይደለም፣ የሆነ የቄሳር ህግ መዘዙት። ከፈታው አሉ ፖለቲሳይዝ አደረጉ። የቄሳር ወዳጅ አይደለህም ማለት አየህ፣ እኔ ንጉስ ነኝ ሲል የቄሳርም ንጉስ ነኝ እያለን ያለው ቄሳርን ጭምር እየካደን ይሰውያ። ኦኬ ስለዚህ ከፈታው አንተ ቄሳርን ክዳሃል።
ስለዚህ ሰውየው ምን አደረጉት? እምቢ ሊል በማይችልበት አይነት ፖለቲካል ስቴት ውስጥ አስቀመጡት። ኢየሱስን ለማስገደል ኢየሱስን ለማሰቀል እዛ ጥግ ድረስ ተሄዷል። ኦኬ ምን ያህል ጨካኝ ህዝቦች መሆናቸውን ትመለከታላችሁ በዛ ውስጥ። ኢየሱስ ግን ከነሱ ውስጥ ሊማርክ ነው የመጣው። እንደዚህ አይነት ዊክድ የሆነ ህግ ልብን እንደዚህ አይነት ከጥፋት በስተቀር ወደ ሰይጣን ሐሳብ ከመሄድ በስተቀር ምንም አይነት አማራጭ የማይኖረውን ልብ ሊማርክ ነው ኢየሱስ ግን የመጣው። በዛ ሁሉ ውስጥ ጌታችን ኢየሱስ ያደረገው ነገር በሙሉ ስለ ድህነታችን ነው። በዛ ሁሉ መከራ ውስጥ ሲያልፍ ያ ሁሉ ነገር ሲደርስበት የእግዚአብሔር ንግግር ነው እያንዳንዱ የደረሰበት ነው። እያንዳንዱ የደረሰበት ነገር እግዚአብሔር ለኛ የተናገረው የድነት ንግግር። ኦኬ እነሆ ንጉሳችሁ አይሰቀለው፣ ስለዚህ ሰቀሉት ይላል። በኋላ ላይ ወሰዱት፣ ሰቀሉት፣ ቸነከሩት። ስለ ስቅለት ከዚህ በፊት ሰምታችሁት የምታውቁትን አንድ ነገር ልንገራችሁ። ስለ ስቅለት ብዙ ጊዜ ይነገራል። እንደዚህ ማለት ነው፣ እንደዚህ ሲደረግ ነው ስቅለት የቤት ሄደ ስቅለት አሰቃቂነቱ እንደዚህ ነው ተብሎ ሳይንቲፊካሊ ሲተነተን ሰምታችሁ ሊሆን ይችላል። ዝም ብለን ሪሜምበር እናድርገው፣ ዝም ብለን ብቻ እናስበው። ስቅለት አንድን ሰው በማፈን የመግደል ሞት ነው። የሚገላችሁ እጃችሁ ላይ የሚቸነከረው ችንካር አይደለም። የሚገላችሁ እግራችሁ ላይ የሚቸነከረው ችንካር አይደለም። እነሱ እናንተ ላይ መከራውን ለማብዛት የሚደረጉ ነገሮች ናቸው እንጂ የስቅለት የመገደያ ዋናው ኢሴንሻሉ ነገር መታፈናችሁ ነው። ስቅለት በቀጥታ በማፈን ነው የሚገላችሁ። ኦኬ በማፈን ነው የሚገላችሁ። ምን ማለት ነው እንደዛ ማለት? ኦኬ ሰውየው ሲሰቀል እጁ ላይ አንድ ሰው ተገኝቷልና አናንያ የተባለ ሰው ተገኝቷል። ያ ሰው የመስቀሉ ሰለባ ተብሎ ይጠራል። በአርኪኦሎጂ የተገኘ ቅሪተ አካል ነውና በላይ አናንያ የሚል ስም አለው። አናንያ ስሙን ካረሳው ማለት ነው። የመስቀሉ ሰለባ ተብሎ ይጠራል። ላይ በመስቀሉ ላይ የተገኘው ስም አናንያ ኦር ስምዖን እንደዛ ተብሎ የተቀመጠ ነው እና ያ ሰው እጁ ላይ ችንካር ተገኝቷል እና እጁ ላይ የተገኘው ችንካር እዚህ ላይ የተመታ ችንካር፣ ይሄ እዚህና እዚህ ላይ የተመታ ችንካር፣ ኤልቦ አካባቢ ላይ የተመታ ችንካር። ስለዚህ ሲሰቅሉ በምን አይነት መንገድ ነው የሚሰቅሉት ለሚለው ነገር እንደ ማስረጃ ተደርጎ ሲቀርብ እንመለከታለን። ስለዚህ እጁን በመስቀለኛ መልኩ ያስቀምጡና ይቸነክሩታል፣ እግሩንም አጥፈው ይቸነክሩታል። ከዛ በኋላ የተሰቀለው ሰው መተንፈስ ከፈለገ አየር ማስገባት ይችላል፣ ማስወጣት ግን ስለማይችል አየር ማስወጣት ከፈለገ በችንካሮቹ ላይ ሸክሙን ሎዱን ወይም ደግሞ የራሱን ክብደት ሊፍት አድርጎ እግሩን ከእንትን ማድረግ አለበት፣ ስትሬች ማድረግ አለበት፣ እጁን ስትሬች ማድረግ አለበት። በችንካሮቹ ላይ ቆሞ ኦኬ ክብደቱን ወደ ላይ ሊፍት ማድረግ መቻል አለበት። ኦኬ ስቃዩ የጸና የሚሆነው የዛ ጊዜ። ስለዚህ ችንካሮቹ ላይ የእግሩ ችንካር ላይና የእጁ ችንካር ላይ ተንጠልጥሎ ክብደቱን ሙሉ ክብደቱን ሊፍት አድርጎ ነው አየር የሚያስወጣው። አየር ለማስገባት ችግር የለበትም። አየር ሲያስወጣ ግን የግድ በሚባል ደረጃ በችንካሮቹ ላይ ክብደቱን ማሳረፍና ወደ ላይ መነሳት መቻል አለበት። ኦኬ ስለዚህ በዛ መሃል ያለው ህመም እጅግ በጣም አሰቃቂ ነው። ስለዚህ ሰውየው ያለው አማራጭ ሁለት ነው። አንደኛ ሳምባው ተወጥሮ መሞት፣ ሁለተኛው ነገር ደግሞ ያንን ስቃይ ተቋቁሞ ለትንሽ ጊዜም ቢሆን መቀጠል። ስለዚህ በዛ መልኩ ነው የመስቀል ሞት እንትን የተደረገው ኢንጂነር የተደረገው። ስለዚህ እነዚህ ሰዎች በጣም ፕሮፌሽናል ገዳዮች ናቸው። በጣም ፕሮፌሽናል ገዳዮች ናቸው። በምን አይነት መንገድ አሰቃይተው መግደል እንደሚችሉ ያውቁበት። ስለዚህ በመስቀል ላይ ለመግደል ሰውየውን በመስቀል ላይ ለመግደል ረጅም ጊዜ ተሰቃይቶ እንዲሞት የሚያስችለውን አይነት መንገድ ነው የተጠቀመው። ስለዚህ የሚገላችሁ መታፈኑ፣ ነገር ግን ታፈናችሁ እስከምትሞቱበት እስከዛ ሰዓት ድረስ ግን ምን መሆን አለባችሁ? በተቸነከራችሁበት በዛ ችንካር በዛ ቁስል ላይ ራሳችሁን ክብደታችሁን ሊፍት አድርጋችሁ ማንሳት መቻል አለባችሁ፣ ለመተንፈስ ላለመታፈን ማለት። ኦኬ ስለዚህ አንዳንድ ሰዎች ለቀናት ያህል መቆየት ይችላሉ። በዛ አይነቱ መንገድ እየተሰቃዩ 2-3 ቀን መቆየት ይችላሉ። አንዳንድ ሰዎች በመስቀል ላይ ሆነው 2-3 ቀን መቆየት ይችላሉ። ለቀናት እየተሰቃዩ ይቆያሉ። ምን እያደረጉ? እየተነፈሱ ክብደታቸውን ሊፍት እያደረጉ ወደ ላይ እያነሱ ክብደታቸውን አየር እያስወጡ መልሰው አየር እየሳቡ ረጅም ሰዓት እዛ ቁስል ላይ መቆየት ስለማይችሉ ማለት ነው እያደረጉ መተንፈስ መቻል አለባቸው። ስለዚህ ለ2-3 ቀን ያህል እንደዛ እየተሰቃዩ የሚቆዩ ሰዎች አሉ ከሞታቸው በፊት። ለዛ ነው በኋላ ላይ
እግራቸውን ሰበሩ ይላል አይደለ? ሁለቱን እግራቸውን ሰበሩ። ወደ ኢየሱስ ሊመጡ ሲሉ ግን እግሩን ሊሰብሩ ሲሉ የለም ኢየሱስ ሞቷል፣ ነፍሱን አሳልፎ ስለሰጠ ሞቷል። ስለዚህ እግሩን መስበር አላስፈልጋቸውም፣ ከእሱ አጥንት አይሰበርም የሚለው ተፈጸመ ብሎ ይናገራል መጽሐፍ ቅዱስ። ስለዚህ ጌታችን ኢየሱስ ክርስቶስ በቁስሉ ላይ እንደዛ ሊፍት እያደረገ ራሱን አሳልፎ እስከሚሰጥ ድረስ መተንፈስ ነበረበት። ያንን መከራ መቀበል ነበረበት። ያንን ከባድ ህመም መታመም ነበረበት። ችንካሩ የመጀመሪያው ህመም ነው። ለመተንፈስ የሚያደርገው ሙከራ ሁለተኛው። ስለዚህ አጥንታቸውን ለምን ሰበሩ ስትሉ እግራቸውን አንዴ ከሰበሩ ክብደታቸውን ችንካሩ ላይ ማሳረፍ አይችሉም። ምክንያቱም እግራቸው መንቀሳቀስ አይችልም። ከዚህ የተነሳ ታፍነው ይሞታሉ። በቀላሉ ቶሎ ይሞታሉ ታፍነው ማለት ነው። እግራቸው ካልተሰበረ ግን ጭናቸውን ሰበሩ ይላል። ጭናቸው ካልተሰበረ ግን ምን ያደርጋሉ? ራሳቸውን ሊፍት እያደረጉ እየተሰቃዩ ቢሆን የተወሰነ ሰዓት ይቆያሉ፣ የተወሰነ ቀን ሊቆዩ ይችላል። እግራቸውን ሊሰብሩ የሄዱበትም ትልቁ ምክንያት እሱ ነው። ግን ጌታችን ኢየሱስ ክርስቶስ በዛ አይነቱ መከራ ውስጥ አልፎ፣ ስለዚህ የመስቀል ሞት የመጀመሪያው ዓላማው ሰውየውን አሰቃይቶ መግደል ነው። የሚገለው መታፈኑ ነው። ነገር ግን እንዳይታፈን ሰውየው በሚያደርገው በዛ እንትን ውስጥ በዛ ሙከራ ውስጥ ግን በጣም በቃላት ሊነገር የማይችል ስቃይ፣ በቃላት ሊነገር የማይችል አገኒ ነው የሚሸከመው። ኦኬ። ስለዚህ በዛ አይነቱ መንገድ ነው ጌታችን ኢየሱስ ክርስቶስ ያለው። እያንዳንዱ ጅራፍ የእግዚአብሔር ንግግር ነው። እያንዳንዱ የኢየሱስ ክርስቶስ መከዳት የእግዚአብሔር የራሱ ንግግር ነው። እያንዳንዱ በክርስቶስ ላይ የተደረጉ ኢንጀስቲሶች በሙሉ የእግዚአብሔር የራሱ ንግግሮች ናቸው። እያንዳንዱ በክርስቶስ እጅና እግር ላይ የገባ ችንካር የእግዚአብሔር ንግግር ነው። ያ በክርስቶስ ራስ ላይ የተቀመጠ ያሾ የእግዚአብሔር ንግግር ነው። ሲሰድቡት ሲያንቋሹት የነበረው ያ ማንቋሸሽ የእግዚአብሔር የራሱ ንግግር ነው። ኢየሱስ ክርስቶስ ከተያዘበት ሰዓት ጀምሮ የተቀበለው ስጋዊ መከራ የእግዚአብሔር ንግግር ነው። የስነ ልቦናው መከራ የእግዚአብሔር የራሱ ንግግር ነው። እግዚአብሔር በዛ ውስጥ ሁሉ መናገር ያለበት ለምንድን ነው ሲባል ኢሳይያስ 53 ላይ የተነገረው ንግግር ነው። ከኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ፣ በሱ ቁስል ደግሞ እኛም ተፈወስን ብሎ እያንዳንዱ ኢየሱስ ያለፈበት ያ መከራ እግዚአብሔር የተናገረው ንግግር ነው። እግዚአብሔር የድነታችንን ነገር የተናገረው የመጽሐፍ ቅዱስ ጸሐፊያን በአንድ ቁጥር ላይ እንደጻፉት እንደዛ ቀለል ባለ መልኩ አይደለም። መከራው ያን ያህል የከፋ ነበር። ኃጢአታችንን በራሱ ካነጻ በኋላ የሚለው ሐሳብ እንደዚሁ የተገኘ አይደለም፣ በክርስቶስ ጣር ውስጥ የተገኘ ነው። ያ የሮማውያን የጸና የጅራፍ ግርፊያ፣ እያንዳንዱ ጅራፍ የእግዚአብሔር ንግግር ነው። የእግዚአብሔር ፍቅር ለኛ የተገለጠበት ያ ንግግር ነው። እያንዳንዱ ኢየሱስ የተቀበለው መከራ የመስቀል ሞቱ የእግዚአብሔር የራሱ ንግግር ነው። ሶስተኛው ቀን ላይ ግን መቃብር ባዶ ነው። ሶስተኛው ቀን ላይ ግን ኢየሱስ ክርስቶስ ከሞት ተነሳ። ያም ደግሞ የእግዚአብሔር ንግግር ነው። ያም ደግሞ የእግዚአብሔር ንግግር ነው። ኢየሱስ ሞተልን። እግዚአብሔር እንዴት እንደሚወደን ልጁን አሳልፎ እስከ መስጠት ድረስ ስለ ኃጢአታችን እሱን እስከ መስጠት ድረስ በመሄድ ገለጠ። እዛ ጋር ብቻ አልቆመም። ኢየሱስ ክርስቶስ ከሞት ሲነሳ እኛም በሱ የምናምነው ከሞት ለመነሳት ምን ያህል የጸና ተስፋ እንዳለን፣ እኛ ከሞት አስነስቶ የዘላለም ሕይወት ሊሰጠን ምን ያህል ኃያል አምላክ እንደሆነ ጭምር ተናገረ። ለዛ ነው ሐዋርያው ጳውሎስ በኤፌሶን መልእክቱ ላይ የልቦናችሁ ዓይኖች እንዲበሩ ጸልያለሁ አለ። ይህም የልቦናችሁ ዓይኖች ሲበሩ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ካለ በኋላ የልቦናችሁ ዓይኖች ሲበሩ ሶስት ነገር ታያላችሁ። የመጥራቱ ተስፋ ምን እንዲሆን፣ በቅዱሳኑ ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ይልና ለምናምን ከኃይሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። እንዴት ነው የተገለጠው ሲባል ይኸውላችሁ የተገለጠበት ክላይማክሱ የተገለጠበት ያ ጥጉ ይሄ ነው አለ። ክርስቶስን ከሙታን ሲያስነሳው በዚህ ምድር ላይ በሚመጣው ዓለም ካለው ስም ሁሉ በላይ የሆነ ስምን ሲሰጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። እግዚአብሔር ያን ያህል ኃያል አምላክ ነው። ከሞት እንኳን ሊያስነሳ የሚችል አምላክ ነው። እግዚአብሔር በጣም አፍቃሪ አምላክ ነው። ልጁን አሳልፎ እስከ መስጠት ድረስ የወደደ አምላክ ነው። ስለዚህ ወደ ዕብራውያን ምዕራፍ 1 እንመለስ። ዕብራውያን ምዕራፍ 1 ላይ እግዚአብሔር በብዙ መንገድ በብዙ አቅጣጫ በነቢያት ተናግሮ ብሎ ከተናገረ በኋላ በዚህ ዘመን መጨረሻ ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረን ብሎ ሲናገር ምን አይነት ንግግር ነው የተናገረን? የሆነ የቃል ብቻ አይደለም። እግዚአብሔር ይወዳችኋል የሚል ብቻ አይደለም። ነገር ግን በልጁ መከራ የተገለጠ ንግግር ጭምር ነው የተናገረው። ያ ንግግር የጸና ንግግር ነው። እግዚአብሔር በነቢያት በኩል ሊናገረው የማይችለው ንግግር ነበር። ያ የፍቅሩ ጥልቀት እግዚአብሔር በሆነ መልአክ በኩል ሊናገረው የሚችለው ንግግር አልነበረም። በሆነ ስጋ ለባሽ ሰው በሆነ ነብይ በኩል የሚናገረው ንግግር አልነበረም። ሄኖክና ኤልያስን አምጥቶ ራሱ ቢልካቸው ሊገልጡለት የሚችሉት አልነበረም። የእግዚአብሔር የፍቅሩ ጥግ
የእግዚአብሔር የፍቅሩ ጥግ ልጁን በመላክ ብቻ ሊገለጥ የሚችል የፍቅሩ ጥግ ነው። የእግዚአብሔር ያ የጸና ንግግሩ ያ ድንቅ ንግግሩ በልጁ ብቻ የሚናገረው ንግግሩ ነው እንጂ በሌሎች ሊገልጥ የሚችለው ንግግሩ አይደለም። ሌሎችን ቢልካቸው ይህንን የፍቅሩን ጥልቀት በጭራሽ ሊናገሩ ባልቻሉ ነበር። ስለዚህ እግዚአብሔር አንድ ነገር አደረገ። በዚህ ዘመን መጨረሻ ልጁን ላከው። ዓለማትን የፈጠረበትን የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል የደገፈው ሁሉ በእርሱና ለእርሱ የተፈጠረለትን ያንን ልጁን ኢየሱስ ክርስቶስን ከሱ ጋር ከዘላለም ጀምሮ የነበረውን የእሱን የራሱን ባህሪ የያዘውን ዓለማት ሁሉ የተፈጠሩበትን የሁሉ ወራሽ የሆነውን እሱን ላከው። ለምን ሲባል የፍቅሩን ጥልቀት ሌላ ሊናገርለት የሚችል አልነበረም። የሆነ ሰው መጥቶ የሆነ ጅራፍ ቢቀበል የፍቅሩን ጥልቀት አይናገርም። አዎ ሐዋርያው ጳውሎስ 195 ጊዜ ተገርፏል። ነገር ግን የእግዚአብሔርን የፍቅሩን ጥልቀት ሊናገር አይችልም። አዎ ብዙ ነቢያት መጥተው ተገለዋል። የእግዚአብሔርን የፍቅሩን ጥልቀት ሊናገሩ አይችሉም። አዎ ብዙ ጻድቃን መከራ ተቀብለዋል። ነገር ግን የፍቅሩን ጥልቀት የእግዚአብሔርን ለሕዝቡ ያለውን ፍቅር ሊናገሩ አልቻሉም። ነገር ግን ገላትያ ምዕራፍ 4 ቁጥር 4 ላይ እንደተነገረው እግዚአብሔር በዘመኑ መጨረሻ ያ ያሰበው የቀጠረው ጊዜ ሲደርስ ልጁን ኢየሱስ ክርስቶስን ከማርያም እንዲወለድ አደረገ። በዛ በኢንካርኔሽኑ ያደረገው ነገር በሙሉ እግዚአብሔር ለኛ የተናገረው ንግግር ነው። እያንዳንዱ ጅራፍም እግዚአብሔር ለኛ የተናገረው ንግግር ነው። ከእግዚአብሔር ንግግር ነጥለን የምናየው የሆነ ጥግ የምናስቀምጠው የሆነ ፔሪፈራል የሆነ ነገር አይደለም። የእግዚአብሔር ንግግር አካል ነው። እግዚአብሔር የሚናገር አምላክ ነው። እግዚአብሔር ሲናገር ኖሯል። እግዚአብሔር ስለምን ይናገራል? ስለ ድነታችን ይናገራል። ስለኔና ስለእናንተ ድነት የተናገረው ንግግር ግን እጅግ የጸና ንግግር ነው። ድንገት ብቅ ብሎ እግዚአብሔር ትዝ ሲለው የተናገረው ንግግር አይደለም። ነገር ግን ዓለማትን በፈጠረበት በልጁ የተናገረው የመጨረሻው ንግግሩ የፍቅሩን ጥልቀት የገለጠበት ንግግር ነው። ስለዚህ በሱ የሚያምኑ ሁሉ አለ የዘላለም ሕይወት አላቸዋል። ምክንያቱም ከዚህ ንግግር በላይ እግዚአብሔር ተናግሮ ሊያስምር የሚችልበት ሊምር የሚችልበት ምንም አይነት መንገድ የለም። በልጁ ከመናገር በስተቀር ሌላ ሊምር የሚችልበት ምንም አይነት ንግግር የለም። በልጁ የሚያምን ሁሉ የዘላለም ሕይወት አለው። በማያምንስ በአንዱ በእግዚአብሔር ልጅ ስም ስላላመናል አሁን ተፈርዶበታል። አንዳንድ ጊዜ እዚህ የምናወራቸው ቴዎሎጂካል ነገሮች በሙሉ ቅልል እንዲሉባችሁ ትፈልጋላችሁ። የትኛውም ያ የዘላለም ጥያቄያችሁ እንዲመለስላችሁ ትፈልጋላችሁ። የኢየሱስን የመስቀል ሞት ተመልከቱ። በሱ በኩል የተገባውን ያንን ተስፋ ተመልከቱ። እዚህ የምናወራቸው አንዳንድ ነገሮች እንደው እንዲሁ ኤክሌሲዮሎጂን እንጂ እንደው ዝም ብሎ ከድህነት ጋር ሁሉ ነገር የተጣበቀ እንዳልሆነ ማየት ትፈልጋላችሁ። መስቀሉ ላይ አተኩሩ። በክርስቶስ የተሰራው ያ ስራ ላይ አተኩሩ። እግዚአብሔር በክርስቶስ የተናገረው ያ የድህነት ንግግር ላይ አተኩሩ። ያ ንግግር ሌላ ምንም አይነት ምትክ አይኖርም። እግዚአብሔር ሌላ ኪዳን አይኖርም። እግዚአብሔር ይህን ትልቅ ኪዳን ካቆመ በኋላ ሌሎች ጥቃቅን ኪዳናትን በዙሪያው አስቀምጦ እነዛን ኪዳናት ወደ ዋናው ኪዳን መግቢያ ሊያደርጋቸው አይችልም። አንድ አባት እንዳሉት ማለት ዋናው በር ኢየሱስ ነው፣ እነዛ ደግሞ ትናንሽ በሮች ናቸው ወደ ዋናው በር የምንገባባቸው የሚል ነገር የለም። እግዚአብሔር ለበሩ የውጭ በር አላስቀምጠም። እግዚአብሔር እውነተኛውን በር ዋናውን በር ወደ አብ መግቢያውን በር አስቀምጦታል። ያ በር ደግሞ ጌታችን በማንም አልተናገረም። በሱ ያደረገውን ነገር በማንም በኩል አላደረገም። ሰው እግዚአብሔር ጥቃቅን ኪዳናት የሉትም። ለምንድን ነው ከኢየሱስ ሌላ ሲጨመር የሚያማችሁ? ለምንድን ነው? ምክንያቱም ይሄ ኪዳን በልጁ ጣር የመጣ ነው። በዚህ ኪዳን ላይ የሚደረብ በዚህ ኪዳን ላይ ተደርቦ የሚታይ ሌላ ነገር አንፈልግም። ይሄ እግዚአብሔር ንግግር ደግሞ ስለ ምድራዊ ነገር አይደለም፣ እኛ ቤት ላሉ ዘባቾችም ጭምር ይሄ ንግግር ስለ ምድራዊ ነገር አይደለም። ይሄ ንግግር ስለ መውጣትና ስለ መግባት አይደለም። ይሄ ንግግር ስለ መብላትና ስለ አለመብላት አይደለም። ይሄ ንግግር ስለ ጓዳና ስለ ሳሎን አይደለም። ይሄ ንግግር ስለ ሞትና ስለ ሕይወት። ስለዚህ አዲስ ኪዳንን ገልጦ ሰው ስለ ጓዳ ሲሰብክ ስለ ሽሮና በርበሬ ሲሰብክ ይገርማል። ሰው አዲስ ኪዳንን ገልጦ ስለሆነ አዲስ ሞዴል መኪናና ስለ ዲቪ ሲሰብክ በጣም ያመኝ። ምክንያቱ ደግሞ ምንድነው ስትሉ ይሄ የእግዚአብሔር
ንግግር ስለ ድህነት የተነገረ ነው። ከሞት ወደ ህይወት ስለማምጣት የተነገረ ነው። ባለፈውም ብያችኋለሁ። በደሙ የምንሸፍነው መኪና የለም። በደሙ የምንሸፍነው ቢዝነስ የለም። በክርስቶስ ደም የምንሸፍነው ምድራዊ ነገር የለም። እንትኔን በደሙ ሸፈንኩ የሚባል ነገር የለም። የክርስቶስ ደም ለኃጢአት ይቅርታ ካልሆነ በስተቀር ከሱ ለሚያንስ ዓላማ አልፈሰሰም። በደሙ የምትሸፍኑት ምድራዊ ነገር ነው። በደሙ የሸፈነላችሁ ያጠበላችሁ ኃጢአታችሁን ነው እንጂ ምድራዊ ነገር አይደለም። ለዛ ነው ኢየሱስ ክርስቶስ ተሰብኮ ኢየሱስ ክርስቶስ ተነቦ ስለ ኢየሱስ ክርስቶስ ተነግሮ ምድራዊ ነገር የማይሰበክ ነው። ኢየሱስ ተነግሮ ሰማይ ይታያል እንጂ ምድር አይቆምም። እንዴት ታዩታላችሁ? ይሄ ኢየሱስ ለእናንተ ማለት ነው። ይሄ ኢየሱስ ለእናንተ ምን አድርጎላችኋል? ይሄ ኢየሱስ እናንተን ከምን አይነት ጨለማ አውጥቷችኋል? ይሄ ኢየሱስ እናንተን ከምን አይነት ሞት ወደ ህይወት አመጣችሁ? ይሄ ኢየሱስ ከየትኛው መከራ አድኖ ወደ ዘላለም ህይወት አመጣችሁ? የእናንተ ታሪክ ምን ይመስላል? የኔ ታሪክ እንደዚህ ነው። ይሄንን ባሰብኩ ጊዜ ሁሉ ከእግሩ ስር እንዳልነሳ የሚያደርግ ታሪክ አለኝ። በኢየሱስ ካልሆነ በስተቀር ማንም ሊገፋው የማይችለው ጨለማ ውስጥ ነበርኩ። የኢየሱስ ብርሃን ካላገኘው በስተቀር የትኛውም ሊያነሳው የማይችለው ማንም የፈረጠመ ክንድ ሊሰብረው የማይችለው ቀንበር ውስጥ ነበር። ነገር ግን ጌታችን ኢየሱስ ክርስቶስ የገባኝ ቀን ከዛ ጨለማ ተፋትቻለሁና ዛሬ ከኢየሱስ ሌላ ሲነገር ያመኝ። ዛሬ ኢየሱስ ተሰብኮ ምድር ሲሰበክ ያመኛል። ምክንያት ሲባል ከዛ ጨለማ ያወጣኝ ኢየሱስ ስለሆነ። ለእናንተ ይሄ ኢየሱስ ማን? ለእናንተ ይሄ ጌታ ማን? እግዚአብሔር ምን አይነት ንግግር ስተናገራችሁ? ረጅም ሰዓት ወሰድኩ። እግዚአብሔር ይመስገን። ጌታ ስም የተባረከ ይሁን። በዛው እንኳን አደረሳችሁ። እስቲ ቀጥል። እሺ። እና በጣም በሚገርም ሁኔታ እያስቀመጥከው ነበር። ኦልሞስት ከመጀመሪያው ጀምሮ ያለውን ነገር በደንብ ናሬት አድርገዋል። በተለይ ወደ መጨረሻ የተናገርከው የእግዚአብሔር መናገር፣ የእግዚአብሔር ንግግር በመስቀሉ ላይ ስትጀምር ዕብራውያን ምዕራፍ 1 ነው የእግዚአብሔር ተናገረን ብለህ የጀመርከው ስትጨርስ በመስቀሉ ኢየሱስ የሆነው ነገር የእግዚአብሔር መናገር ነው ያልከው በጣም ደስ ይላል። አሪፍ ኢንክሉሲቭ ነው እና የእግዚአብሔር ንግግር ሶሊድ የሆነ ፊዚካል የሚዳሰስ የሚጨበጥ ትርጉም ያለው ነገር ኢንታየር ሂውማኒቲን ኢንታየር ክሬሽንን ወደ አዲስ ሪያሊቲ የሚያመጣ አሰራር ነው። ዝም ብሎ ጥገናዊ ለውጥ አይደለም። እግዚአብሔር በክርስቶስ ለአጽናፈ ዓለሙ ያደረገው ጥገናዊ ለውጥ ሳይሆን ውስጠ መሰረታዊ ለውጥ ነው። በቃ በጣም ኢንትሪንሲክ የሆነ ስር ነቀል የሆነ ከመሰረቱ ለውጥ የሚያመጣ ነገር ነው እግዚአብሔር ያደረገው እና ዘ ሆል ክራይስት ኢቨንት ከውልደቱ ጀምሮ እስከ ትንሣኤው እስከ እርገቱ ድረስ ዘ ሆል የክርስቶስ ኢቨንት ለኢንታየር ለሁሉም ለመላው ዓለም ለአጽናፈ ዓለሙ እግዚአብሔር ያለውን ፍቅር እግዚአብሔር ያዘጋጀውን መድኃኒት እና አጽናፈ ዓለሙ ደግሞ በቅድም አንተ እንዳልከው በሆኑ ደጋግ ሰዎች መልካም ሰዎች ርብርብ ብቻ መፍትሄ የሚያገኝ ሳይሆን አምላክ ራሱ እግዚአብሔር ራሱ የሚሳተፍበት እሱ ራሱ የሚያደርገው ብቻውን የሚያደርገው ሰው ሆኖ መጥቶ እንግዲህ ይሄ ክላይማክስ ነው። ከዚህ በላይ ሌላ መፍትሄ የለም፣ አይመጣም፣ አንጠብቅም። ከዚህ የሚበልጥ የለም። ከዚህ የሚበልጥ ፍቅር፣ ከዚህ የሚበልጥ መፍትሄ እግዚአብሔር የለውም። ለሰው ልጆች ያዘጋጀው ለሰው ልጆች የሰጠው አንድያ ልጁን ነው። ያ ደግሞ የሚደንቅ ንግግር ለነፍሳችን የተናገረው ንግግር ለህይወታችን ለአጽናፈ ዓለሙ ጮክ ባለ ድምፅ በቀራንዮ የተናገረው ንግግር በትንሣኤው ያየነው የእግዚአብሔር ኃይል ማዳን ህይወት በጣም የሚደንቅ ነገር ነው እና በየዓመቱ አርብ፣ ቅዳሜ፣ እሁድ የምናስበው ብቻ ሳይሆን በየዕለቱ በህይወታችን የሚፈጸም አሰራር ነው። በየዕለቱ በህይወታችን የምንደሰተው ነገር ነው፣ የሚከናወን ነገር ነው። የመስቀሉና የትንሣኤው ህይወት የክርስቶስ ስራ የዕለት ህይወታችንን
የመሰረትንበት ነው። መሆንም ያለበት እንደዛ ነው እና ይሄ ድንቅ ሚስጥር ነው። ይሄ እንግዲህ እኛ በራልን እንላለን ማለት አወቅነው፣ ደረስንበት እንደ ካልኩለስ እንደሆነ የሂሳብ ስሌት አይደለም። በዛ መልኩ ያወቅነው የጨበጥነው ነገር ነው ብለን አንመካም። እንደዛ እናብራራ አልልም እኔም። ይሄ እንግዲህ መገለጥ ነው። አስተርእዮተ እግዚአብሔር ነው። አስተርእዮ ነው። በቃ እግዚአብሔር የገለጠው ነገር ነው። ይሄ ሚስጥር ነው። አሁን ሚስጥረ ትንሣኤ፣ ሚስጥረ ስጋዌ ምናምን እንደምንለው ማለት ነው። በቃ ሚስጥር ነው። ድንቅ ሚስጥር ነው። የሰው ልጆች የሚድኑበት ሚስጥር ነው። እግዚአብሔር ራሱ ካላብራራው ካልገለጠልን በስተቀር ቅድም ቃሌ ሲናገር እንደነበረው በጨለማው ልባችን ላይ ታላቅ ብርሃን በርቶ ካልተረዳ ነው በስተቀር የምናውቀው ነገር አይደለም እና ይሄ በራልን ማለት ይህንን ነው የምለው። በቃ በራልን፣ ተገለጠልን። እግዚአብሔር ይህንን የመስቀሉን ሚስጥር አበራልን። ሞኝነት እንዳይሆንብን በቃ የመስቀሉ ቃል ሞኝነት እንዳይሆንብን፣ ተረት እንዳይመስለን፣ ዝም ብሎ ታሪክ ሂስቶሪካል ኢቨንት ብቻ እንዳይመስለን፣ ይልቁንስ ነገረ ድነታዊ እንደሆነ የመዳናችን ምክንያትና ሚስጥር እንደሆነ በመንፈስ ቅዱስ አማካኝነት ይሄንን በልባችን ስለገለጠው በረከቱም ደግሞ የድነት በረከቱ ስለደረሰን በዛም ደግሞ ህይወታችን ስለተመሰረተ ብንኖር ብንሞት ብንበላ ብንጠጣ ብንወጣ ብንገባ ህይወታችን ከዚህ ጋር የተቆራኘ ነገር እንጂ ዝም ብሎ ዋን ፓርት ኦፍ አወር ላይፍ ከብዙ ኢሹዎች መካከል አንዱ አይደለም። ሁለንተናችን እንዲሆን መስቀሉ ማለት የክርስቶስ ሞትና ትንሣኤ ማለት የህይወታችን ሁለንተና፣ በዛ ዛቢያ ነው ህይወታችን የሚሽከረከረው። እንደሱ እንዲሆን እግዚአብሔር ስላደረገ ይሄን ብርሃን ስላበራልን ደግሞ ይሄንን ቃሌም እንደተናገርከው መጨረሻ ላይ እንዳናቃልለው ቼል ብለን እንዳናየው ጌታ በጣም ማስተዋል ይስጠን። ተባረክ። በጣም የሚደንቅ ነገር ነው። ጌታ ይባርክህ። እንኳን አደረሳችሁ፣ እንኳን ጌታ ረዳችሁ። ይህንን ብርሃን ስለበራላችሁ ብዙዎቻችሁ ይህ የወንጌል መልእክት ስለደረሳችሁ ልባችሁ ተከፍቶ እግዚአብሔር ይህንን የድነት ጸጋ የሰጣችሁ የተቀበላችሁ ይህ ድንቅ ነገር ነው። እግዚአብሔር እንኳን ሁላችንንም ረዳን። ደግሞም ይሄ ለብዙዎች ብርሃን እንዲበራ አሁንም ይሄ ነገር እምብዛም ላልገባቸው ለእኛም ጨምሮ እንዲበራልን እንፈልጋለን። ግን ደግሞ ለሚያቃልሉት ተራ ነገር ለሆነባቸው ለማይቀበሉት እግዚአብሔር በምህረቱና በጸጋው ብርሃኑን እንዲያበራላቸው ሸክም ሊኖረን ይገባል፣ እንጸልይላቸው ይገባል። ወንጌልን ቅድም ቃል መጨረሻ ላይ ሲናገር ዝም ብሎ ነገረ ድነታዊ ከመስቀሉ ከትንሣኤው ጋር በጣም የሰው ህይወት ከሚቀየርበት ጉዳይ ጋር ተራ ዝም ብሎ ሌክዠሪ የሆነ ውይይት ጭቅጭቅ አለ። በጣም ግን ለሰው ልጆች የሚያስፈልጋቸው የዚህ ነገር መገለጥ የመስቀሉና የትንሣኤው ህይወት ሚስጥር መብራት ነው። ለሰው በጣም መሰረታዊው መጀመሪያ የሚያስፈልገው ነገር እሱ ነው እና እግዚአብሔር ብርሃኑን በዚህ ዓለም ላይ ያብራ። ዛሬ ክርስቶስ ጦርን፣ ማጭድን፣ ቀስትን በመስቀሉ ላይ እንደሰበረ ቢያውቁ ጦርና ጠብ ሰዎች በምኞቶቻቸው እየፈጠሩ ዓለም አትረበሽም ነበር። ዛሬ በብዙ ስቃይ በብዙ ጨለማ ዓለም የሚኖረው የመስቀሉና የትንሣኤው ብርሃን ህይወት ለብዙዎች ስላልደረሰ ነው። ብዙዎች ገንዘብ ስላላደረጉት ነው እና እውነተኛው መፍትሄ ከእግዚአብሔር ዘንድ በክርስቶስ የተሰጠን የተላከው ነው። ቤተ ክርስቲያን ዝም ብላ ሁና ተረት የምታነብ ዝም ብላ የሆነ ድሪቶና ቡትቶ ሰብስባ ዝም ብላ ዓመታት የምትፈጅ ሳይሆን እኔ ጋ ነው ወይስ ኤቢ ጋ ነው የተቋረጠው ጋይስ?
ተመልሻለሁ። እሺ ተመልሰሃል። መልሰሃል። እሺ ስልክ ገብቶብኝ ነው፣ ይቅርታ። እና እንደ ቤተ ክርስቲያን እንደ እግዚአብሔር ልጆች ዛሬ በዓለም ላይ ለብዙ ጨለማ ብርሃን የሚሆነው ለብዙ ሕመም ፈውስ የሚሆነው ይህ መልእክት ሲገለጥ ነው፣ ሲዳረስ ነው። ለወንጌል በጣም መስራት አለብን። ለወንጌል በጣም መጸለይ አለብን። ሚሽነሪዎች ነን። ሚሽነሪዎች መሆን አለብን። ሚሽነሪዎችን መደገፍ መጸለይ አለብን። ይሄ ነው እንግዲህ እውነተኛው ፈውስ፣ ትክክለኛው መድኃኒት። እኛም የተፈወስንበት መድኃኒት ይሄ ነው፣ ሌላ የለም። እና እግዚአብሔር ብርሃኑን ስላበራልን አሁንም ጨምሮ እንዲያበራልን እየጸለይን እያመሰገን ለብዙዎች ደግሞ እንዲደርስ እየጸለይን በምስጋና በአምልኮ መኖር ነው። ቃሌ ተባረክ። ጌታ ይባርክ። ሁላችሁም እንኳን አደረሳችሁ። በድጋሚ ተባረኩ። ተባረክ ኤቢዬ፣ ጌታ ይባርክ። ቴንኪው። አሪፍ መልእክት ነው። ፕሌስ ዩ ፍቅሩሻ የምትለናለህ